በአዳም ልኮ ጋር ሄደዋል እያወራች የሰማሁትም ማለት ነው ጠንቋይ ጋር ሄደው ይሄንን ነገር የሰማሁት በቀደመታ ነው ይገርማል ቤተክርስቲያን ደርሼ ሲመለስ ነው የሰማሁት ታው ትግስተን የጨረስክ ነው እሷን እኔ ለራራ በዚህ ነው እንደዚህ ወንድምሽን እኔ አዎ አንተ በዚህ ነው መልክ አልምርህም ስለዚህ ለራስ በራስክና በሷ ምትመርጦን ምረጥ ተለበል እንካ ምን ይያል ምን አሁን ምንድነው የምትከራከረው አንተ ምን እየተከራከርክ ነው እያንዳንዱ ነገር የታወቀ ንገረኝ እንዴት ታወቀ ሰላም የተስፋ ቤተሰቦቻችን እንደምን አላችሁ እንደምንስ ቆያችሁ ዛሬም እንግዲህ እንደተለመደው በአዲስ ኢነርጂ በአዲስ ጉልበት ተመልሰን ወደ እናንተ መተናል ቤተሰቦቼ ያው እንደተለመደው ላይክ በማድረግ ሼር በማድረግ ቪዲዮን እንዲሁም ደግሞ አዲስ ከሆናችሁ ለዚህ ቻናል ቤተሰቦች ሰብስክራይብ በማድረግ እንዲጀምሩ እንፈልጋለን ቤተሰቦቼ አስተማሪ እንዲሁም ደግሞ በጣም ጥሩ ስራዎችን እየሰራን ለእናንተ ስለምናቀርብ በጣም እናንተም የምትማሩበት ነገር ስለሆነ ሰብስክራይብ በማድረግ እንግዲህ ቤተሰብ ሆኑን ተቀላቀሉን ብለን እንግዲህ እንጋብዛለን ቤተሰቦቼ እንደተለመደው አንድ እንግዳችን እኛ ዘንድ መታለች እማማክራችሁ እማሟያችሁ ችግሬን ትፈቱልኛላችሁ ብላ እንግዲህ አስባ ወደኛ መታለች እንግዲህ እህታችንንም ያው እኛም ከዚህ ቀደም እንደምናደርገው እየረዳን እየተግባባን እንግዲህ የተፈጠረባትንም የሆነባትንም ነገር በግልጽ ነግራኝ እንግዲህ ከናንተ ጋር ሆኜ ከናንተ ጋር በመመካከር ከናንተ ጋር በመተጋገዝ የዚች ልጅ ሐሳቧን የዚች ልጅ ችግርም ከሆነ ችግሯን ለመፍታት እንግዲህ ተመልሰን መተናል ማለት ነው እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እንፈልጋለን በጣም አስተማሪ በጣም እንዲሁም ህይወታችንን የሚቀይር ስራዎችን ነው እየሰራን ያለነው ነገር ግን ቤተሰቦቼ እንደሚፈልገው ደግሞ እኛ እንዲታይ እንደምንፈልገው አይደለም ስራችን እየታየ ያለው በነገራችን ላይ በጣም መጥፎ ወንጀለኞችን እያያዘን እንደነሱ አይነት ብዙ ሰዎች አሉ በጣም ብዙ ሰዎች እንደዛ እንድትማሩ ደግሞ እኛ ብዙ ስራዎችን እየሰራን ለእናንተ እየለቀቅን ነው ነገር ግን ደግሞ እነዛ የምንሰራቸው ስራዎች እነዛ ወንጀለኞች እንደምንፈልገው ቫይራል ወጥቶ ብዙ ሰው አይቶት ተመልክቶት እየተማረበት አይደለም ጥቂት ሰዎችን እያየን እየተመለከተን ያለ ነው እኛ ደግሞ ጥቂት ሰዎች ቪዲዮቹን ሼር በማድረግ ለህዝብ እንዲደርስ ማድረግ እንችላለን ብዙ ሰዎች እንዲመለከተው ማድረግ እንችላለን ስለዚህ አሁንም ቢሆን እምላችሁ ነገር ምንድነው ሼር እናድርግ እንዲሁም ደግሞ ኮሜንት እንጻፍ ሐሳብ አስተያየታችንን ቴዲ ይሄንን ነገር ብታስተካክል በጣም አሪፍ ነው ይሄ ነገርህን በጣም እንወድልሃለን በዚህ ነገር ላይ በርታ ብትሉኝ ይበልጡ ነው እኔም እየበረታውና እየጀገንኩ ስራዬን እሰራለሁ ስለዚህ አብሮነታችሁን አሳውቁኝ በዚሁ አጋጣሚ ቤተሰቦቼ በጣም ማመስገን የምፈልገው ተመልካቾች አላችሁ በጣም እውነት ከልብ የምትወዱኝ ከልብ የምታከብሩኝ ቤተሰቦች አላችሁኝ እናንተንም ማፍራቴን ሳስበው ውስጤ ደስ ይለዋል ኮሜንት ላይ የምታሳውቁኝ ቴዲ አብረንነን በርታለን ከጎንነን ጀግን የምትሉኝ ቤተሰቦች አላችሁኝና እናንተንም ሳይ ደግሞ ያ የመከፋት ስሜቴ ያ የመደበር ስሜቴ እንደ አዲስ ሞራል ሆነኝ እነሳሳለሁና እናንተም አታቆሙ በዚሁ እንቀጥል ሼር በማድረግ ቪዲዮቹን እንቀጥልላለሁ ቤተሰቦች ብዙ ንግግር አላብዛባችሁ እንግዳ ማስቀምጫለሁ ወደ እንግዳችን እንሂድና ስለተፈጠረባት ነገር ወይንም ደግሞ እናገራለሁ ብላ ወደ መጣችሁ ሐሳብ እንሂድና ሰምተናት እንግዲህ አብረን ውሳኔዎችን የምንወስን ይሆናል እንዲሁም ደግሞ ማድረግ ያለብን ነገሮች ካሉ ከናንተ ፍለፊት ምንም ነገር ሳናስቀር እያንዳንዷን ነገር ለናንተው የምናሳይ ነው የሚሆነው ቤተሰቦች ወደ እህታችን እንሂድ ያለውን ነገር እንጠይቃት እስቲ አብረን እንሁን እሺ እህታችን እንግዲህ ያው ወደኛ ስትመጪ ችግሬ ይፈታል ይቀርፋል ብለሽ አምነሽ እስከመጣሽ ድረስ ነገሮቹን እንግዲህ እንደ ራስ እንደ እናት እንደ አባት አድርገሽ ነገሮቹን እንደ ወንድም አድርገሽ ነገሮቹን ልታማክሪ ልታወያይኝ ትችያለሽ ማንኛውንም ነገር ማውራት ትችያለሽ በስልክ እንግዲህ በትንሹም ቢሆን ነግረሽኛል ስለተፈጠረው ነገር ያው ዲቴል ባትነግሪኝም ማለት ነው
አሁን ደግሞ ካሜራ ፊት ነው ያለነው። ካሜራ ፊት መቀመጣችን በነገራችን ላይ ለህዝቡ ብቻ ሳይሆን ለኛም ሚሞሪ ሆነናልና ማስታወሻ ይሆነናልና የተናገርሽውን ቃል እያየን እየገባን ቼክ ማድረግ ይኖርብናል። ለዛም ነው ካሜራ ፊት እንግዲህ እያንዳንዱን ነገር እንድትነግሪኝ የምፈልገው። ስለዚህ ከስምሽ እንጀምር። ምን ተፈጠረብሽ? ምን ሆነሽ ወደኛ መጣሽ የሚለውን ነገር እንዴት እኛንስ አገኘሽን የሚለውን ነገር እንግዲህ በቅደም ተከተል የምታስረጅኝ ይሆናል። ከስምሽን ጀምርና ስምሽን ማን እንበል? እሺ አመሰግናለሁ። ስሜ ሀና እባላለሁ። ኦኬ። ያው የምኖረው እዚሁ አዲስ አበባ ውስጥ ነው። እናንተን በጣም ነው የምከታተላችሁ ዩቲዩባችሁን ሁሌ ነው የማየውና እንደምትረዱኝም በማመን ነው ወደ እናንተ ጋር የመጣሁት። ኦኬ። ያው እኔ ጋር ምንድነው የተፈጠረው? አንድ ጓደኛዬ ነበረች ቅድስት የምትባል። ያው አብዛኛው ታሪኩን በስልክ አጫውቻለሁ። ያው ለማስታወሻነት ያህል እንጂ እና ደግሞ በፍጥነት በአፋጣኝ እንድታግዙኝ ስለፈለኩኝ ነው እዚህ ድረስ የመጣሁት ማለት ነው። ምን መሰለ፣ አንድ ጓደኛዬ ሀና ቅድስት አለችና የቅድስት ወንድም ነው የኔ ባለቤት። አሁን እንደምታይ ነፍሰ ጡር ነኝ። 5 ወር ከ27 ቀን ነው። 6 ወር ሊሆነኝ ነው ኦልሞስት። እና ጓደኛዬ ናት ያስተዋወቀችኝ ባለቤቴ ማለት ነው። እዛን አብረን ነው ሶስታችንም የምንኖረው አንድ ቤት ውስጥ። እና በአንድ ቀን እኔ ወጣ ብዬ ቤተክርስቲያን ደርሼ ስመለስ እነሱ ያወሩን የደረስኩት ማለት ነው። ልክ በር ላይ ስልክ ተደውሎልኝ ቆሜ እያለ እነሱ የሚያወሩትን ቃል ስሰማ ደንግጬ ነው የቀረሁት። ከዛን ወደ ቤትም ተመልሼ ያልገባው ከውጭ ነው ተመለስኩት። ምን ነበር መሰለ ሲያወሩ የነበረው? ቅድስት ናት ስትናገር የሰማሁትና የሷን ክፋት ደግሞ ጠንቅቄ አውቃለሁ። በጣም ተንኮለኛ ልጅ ናት። ጓደኛዬ ነሽ ግን ተንኮለኛ ልጅ ናት። እኔ እንደዚህ አይነት ነገር እኔ ከሷ ጭራሽ አልጠበቅኩም። ታውቃለህ ምን ስትል ነበር? ለወንድሟ ነው እንትን የምትለው እየመከረችው ነው። እሱ በጣም የዋህ ልጅ ነው፣ ሰነፍ ነው፣ ግን ስራ መስራት ጭራሽ አይወድም። እሷም ብትሆን እንደዛ ዝም ብላ የምትፈልገው በአቋራጭ ገንዘብ ማግኘት ብቻ። ሰው ይሙት ሰው ይዳን ምናምን ጭንቅ የለባቸው። ያው አብሬያቸው ወንድም እህትም ስራ መስራት የሚባል ነገር አይወዱም። ገንዘብ ብቻ ከየትም አቅጣጫ ይሁን መምጣቱን ነው የሚፈልጉት። ይሄንን ያወኩት ቤታቸው ከገባው በኋላ ነው እንጂ እኔ አሁን ነፍሰ ጡር ሆኜ ለራሴ በህይወቴ ላይ አደጋ አድርጌ ነው እዛ ያለሁት ማለት ነው። እና ቅድስት ለኤርሚ ምን ትለዋለች? በአዳም ልኮ ጋር ሄደዋል እያወራች የሰማሁትም ማለት ነው። ጠንቋይ ጋር ሄደው ይሄንን ነገር የሰማሁት በቀደምታ ነው። ይገርማል። ቤተክርስቲያን ደርሼ ሲመለስ ነው የሰማሁት። ከዛን ምን ትለዋለች? አሁን ቀናቱ እየደረሰ ነው። 6 ወሯ ላይ ሆዷን ቀደን ልጇን አውጥተን ከዛን ይዘን እንሄዳለን ምናምን። ልጇን አውጥተን? አዎ ልጇን ከሆዷ ውስጥ አውጥተን ይዘን እንሄዳለን። ኦልሞስት ሊገሉኝ ማለት ነው። ከሆድሽ ውስጥ ልጅሽን ሊያወጡ? አዎ ገለናት እንወስደዋለን ለጠንቋዩ ትላለች ማለት ነው ቅድስት። ስንት ቀን ይቀረው? 3 ቀን ይቀረው እያለች ነው ስታወራ የነበረው። ኤርሚ ደግሞ ተደናግጧል ማለት ነው። ምላሽ አይሰጣትም ምናምንና አባባላቸውን ስሰማ ያለሁትም እኔ ስለሆንኩኝ የሚያወሩትም ስለኔ መሆኑ ስለገባኝ ከውጭ ተመለስኩኝ። ይሄን ነገር ስሰማው በጣም ነው የደነገጥኩትና ከውጭ ተመለስኩኝ። አንደኛ አስበው በባለቤቴ ነው የተከዳሁት። ሁለተኛ ደግሞ አስበው ብቻ ከባድ ነው። አይሽ ያው የነገርሽኝ ያለሽው ነገር በጣም ከባድ እንደሆነ እረዳለሁ። በጣም ስሜት የሚረብሽ ነገር እንደሆነ በጣም እረዳለሁ። ይቅርታ ለማንኛውም አይዞኝ ችግር የለውም። የሚጠበቅ ነገር ነው። መርዶ ይሄ ቀላል ነገር አይደለም እየነገርሽኝ ያለሽው ከባድ ነገር እንደሆነ እረዳለሁ። ስሜትም እንደሚረብሽ በደንብ ይገባኛል። ምንድነው የምፈልገው አሁን እኔ ካንቺ ጠንካራ እንድትሆኚ እፈልጋለሁ፣ ጎበዝ እንድትሆኚ እፈልጋለሁ። ምክንያቱም አሁን ስራችንን ልንሰራ ነው አይደለ? እነዚህንም ሰዎች መያዝ ይኖርብናል። ጓደኛሽም ወንድሟ ማለትም ባለቤትሽንም ሁለቱንም መያዝ ይኖርብናል። ስለዚህ ስሜታዊ ሳትሆኚ
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ነገሮችን ደግሞ በደንብ ዲቴል በመነግሪኝ ነገር ነው እኛም ወደ ነገሩ መሄድ የምንችለው ወደ ነገሩ መቅረብ የምንችለው። አሁን በነገርሽኝ ነገር ዝም ብለን ሄደን እነዚህን ሰዎች ንውጡቱ እንደዚህ ያደርጋቸዋል እንደዚህ ሰርታቸዋል ብንላቸው እነዚህ ሰዎች ምንም ማስረጃ ስለሌለ ምንም ነገር ስለሌለ ምንም አላደረግንም ምንም አልሰራንም ቢባል በህግ ፊት እነሱ ለሚፈረድበት ምንም ምክንያት አይኖርም። ገብቶሻል? ስለዚህ መረጋጋት ረጋ ብለን ስላለው ነገር ስለተፈጠረው ነገር እሱ ብቻ አይደለም እንዴት ተዋወቃችሁ የሚለው ነገር እንዴት ተዋወቃችሁ ማለት ጓደኛሽ እንዳስተዋወቅሽ ነግረሽኛል። እሷ እንትን እንዳለችልሽ ነግረሽኛል። በሰዓቱ ግን ምን አይነት ሞመንት ነበረ? እሱ ብቻም አይደለም አንቺና ባለቤትሽ በምትኖሩበት ሰዓት ምን አይነት ቀረቤታ ነበራችሁ? አንቺና ባለቤትሽ ወይንም ደግሞ የጓደኛሽ ወንድም ማለት ነው። ምን አይነት ቀረቤታ ነበራችሁ? ከሱ ጋር ያላችሁ ክሎዝ ነበራችሁ ወይ? ምን አይነት ነበር ሁኔታው የሚለውን ነገር እንድታስረጅኝ እፈልጋለሁ። ምክንያቱም ይሄ ለሰሬ ይጠቅመኛል። ከአንቺ ጋር የነበረውን ስሜት ማወቅ ከቻልኩኝ ይሄ ሰው መች ነው ይሄንን ነገር ያሰበው መች ነው ይሄንን ነገር ያቀደው የሚለውን ነገር ቢያንስ እንኳን ለመጠርጠርና ለመመርመር አንድ እርምጃ ወደፊት ይወስደኛል። ስለዚህ ከተገናኛችሁበት ጊዜ አንስቶ ያለውን ነገር እስቲ ቀስ በይና ተረጋግተሽ ይገባኛል ስሜቱ እረዳለሁ ግን ተረጋግተሽ ወደ ራስሽ ተመለሽና እስቲ ለማስረዳት ሞክሪ። አሁን እኮ እኔ መረጋጋት ያቃተኝ ምን እንደሆነ ታውቃለህ? እዛ ከሄድኩም በኋላ ያለው ለኔ ለህይወቴ አደጋ ነው። በጣም ገባህ አይደለ? አሁን እዛ ከሄድኩኝ በኋላ ምን ሊፈጠር ይችላል የሚለውን ቀድሜ ስለሰማሁት በቃ ጭንቀት ነው ያዘኝ። እንዴት ብዬ ላስረዳ? መግለጽ ቢቻል በደንብ ብገልጸው ደስ ይለኝ ነበር። ልጁ ምን የሚባል ልበልህ ያዋህ ነገር ነው ጅል ነገር ነው። ሁሉን ነገር የምታደርገው እሷ ናት የምትመክረው። እህቱ ናት እንጂ የምትመክረው ጓደኝነቴ እሷ ናት ለኔ ጓደኛዬ የነበረችው። እሷ የመከረችው ነው እንጂ እሱ ምንም አያውቅም። ግን ስራ መስራት የሚባል ነገር አይወድም። ከዛ በዘለለ ደግሞ በቃ ባለው ነገር ደስተኛ ሆኖ የሚኖር ልጅ ነው። ግን ገንዘብ ነገር ሲያጣ አይፈልግም። ጭራሽ ማጣትን የማይወድ ልጅ ነው። እና እኔ አሁን ሄጄ ድጋሚ እዛ ቤት ብገባ ይገሉኛል። ለህይወቴ እፈራለሁ። ስለዚህ እንዴት አድርጊ ነው የምትለኝ? ያው እንግዲህ ማለት ሐሳብ ካለ እንደዚህ ብታደርጊ እንዲህ ብታደርጊ ብትለኝ ያው እናንተ ከስራችሁ አንፃር ብዙ ነገር የምታውቀው ነገር ይኖራል። እኔ እልም ብዬ መጥፋትን ነው የመረጥኩትና ወጥቼ የሚሄድኩት። አይ እነዚህ ሰዎች መቀጣት አለባቸው። እነዚህ ሰዎች ግዴታ በህግ ቁጥጥር ስር መሆን አለባቸው። ግዴታ ነው ይሄ ማለት። አሁን አንቺ እግዚአብሔር ፈቅዶ እግዚአብሔር ትረፊ ሲልሽ ነው ይሄንን ነገር ከበር ሰምተሽ የመጣሽው። ባትሰሚ ኖሮ ይሄኔ የሚሆነው ነገር ይከፋ ነበር። የሚፈጠረው ነገር አሳዛኝ ነገር ይፈጠር ይችላል ነበር የሚያደርጉት። ስለዚህ መመክርሽ ነገር ምንድነው? አንደኛ ባለቤቴ ያልሽው ሰው ያልሽው ግለሰብ አንቺ ፊት ምንም እንኳን የዋህ መስሎ ቢታይም የዋህ እንደሆነ ብታይም ነገር ግን ይሄንን እቅድ አንድ ላይ እስካወጡት ድረስ ይሄንን ነገር አንድ ላይ እስካሰቡት ድረስ እንደዚህ አይነት ነገር ላይ ደግሞ ማንም የዋህ ምናምን ነገር የለም። ግፊት ነው እኔ ስላየሁት ነው ስለማውቀው ነው። በትንሹም ቢሆን 5 ወር ከምናምን አብረን እየኖርን ነው። ስለዚህ ካለው ግንኙነት አንፃር ነው እኔ የምምለው። ካለን ጊዜ አንፃር እሱ ብዙም እንትን ያለ የሆነ በቃ ወጣ ያለ ባህሪ ያለው ሰው ነው ብለህ የምትገምተው ሰው አይደለም።
ግን በቃ ታውቃለህ እሷ ግፊት ታረግበታለች። ኦኬ ነገርኩህ እሱ ሲያጣ ብቻ ነው እጁ ላይ ካጣ አይወድም። ባህሪው ሁሉ ይቀየራል፣ ይነጫነጫል፣ የሆነ ነገር ስትለው ይሰድብሃል ምናምን። ስለዚህ ምንድነው የምናደርገው? ባንቺ በኩል ያለውን ነገር የሰማሽውን ነገር በጠቅላላ ነግረሽኛል። ምን እየተሰማሽ እንደነበር ስለ እህቱ ያለሽን ስሜት እንዲሁም ደግሞ ይሄ ብቻ አይደለም ባሌ የዋህ ነው ምንም የሚያውቀው ነገር የለም በእህቱ ግፊት ነው ብለሽኛል። ይሄንን አብረን የምናረጋግጠው ይሆናል። ዞሮ ዞሮ ሁለቱም ወንጀለኞች ናቸው እንደነገርሽኝ ከሆነ ሁለቱም የማይሆን ነገር ነው አንቺ ላይ እያቀዱብሽ እያሰቡብሽ ያሉት። ስለዚህ ምንድነው የምናደርገው? እንደነገርኩሽ መጀመሪያ እንደነገርኩሽ እነዚህ ሰዎች ቀጥታ ሄደን መያዝ አንችልም። የሆነ ማስረጃ ያስፈልገናል። ስለዚህ ምን አሰብኩኝ? ያው እንደ ባለሙያነቴም ደግሞ ከዚህ በፊትም ብዙ ስራዎችን እንደ መስራት ይመጣል ወደ ቤት ትሄጃለሽ ምንም እንዳልተፈጠረ። አሁን ካንቺ የምፈልገው በጣም ብዙ ነገር አለ። በጣም ጎበዝ እንድትሆኚ ይፈልጋሉ። እነሱ ጋር ስትሄጂ ስሜቴ እንድትሆኚ አልፈልግም ጭራሽ ማለት ነው። እነዚህ ሰዎች እንዲያዙ የምትፈልጊ ከሆነ እንዲቀጡ የምትፈልጊ ከሆነ የሆነ እኔ ላይ ሲበድሉ የነበረው ነገር በእኔ ያብቃ፣ ይሄ ነገር ህዝብ ይመልከተውና ይቁም እምትይ ከሆነ ካንቺ የምፈልጋቸው ነገሮች ስሜቴ እንድትሆኚ ጭራሽ አልፈልግም። ኖርማል ላይፍሽን ከዚህ በፊት ትኖሪ እንደነበረው አድርገሽ ወደ ቤቱ ትሄጃለሽ። ወደ ቤቱ ከሄድሽ በኋላ ቤት ውስጥ ድብቅ ካሜራ ታስቀምጪና ድብቅ ካሜራ ካስቀመጥሽ በኋላ ህይወትሽን እንደሚኖር ሰው አክት ታደርጊያለሽ። ቤት ውስጥ ምንም አይነት ጥርጣሬ እነሱ ጋር እንዲኖር አልፈልግም። እነሱ ጋር ጥርጣሬ ኖረ ማለት ከኛ ቀድሞ የሆነ ነገር ሊያደርጉብሽ ይችላሉ፣ ወይም ደግሞ ከዛ ቤት ሊያመልጡም ይችላሉ። ተረዳሽ? ስለዚህ ጥርጣሬ የሚፈጥር ነገር እንዳይኖር ገብተሽ ካሜራዋን ምቹ የምትይበት ቦታ ላይ ሴታፕ ታደርጊልኛለሽ። ከዛ በኋላ መች ነበር እያሉ የነበረው? 2 ቀን የቀረው አሁን 5 ወር ከ27 ቀን ነው። 6 ወር ሲሆን ነው ያሉን እኮ ረሳው እንደ እያለች ነው የሰማሁት። ስለዚህ 3 ቀን እኮ ነው የቀረው እያለች ነበር። ኦኬ ስለዚህ በዚህ 3 ቀን ውስጥ ነው ማለት ነው። ኦኬ ስለዚህ በዚህ 3 ቀን ውስጥ የሆነ የሚፈጠር ነገር አለ ማለት ነው። ምንድነው የምናደርገው? ካሜራችንን እናስቀምጣለን፣ ካሜራችንን እናደርጋለን። ከዛ በኋላ የሚሆነውን ነገር የምንከታተል ይሆናል። አስከፊ ነገር የሚፈጠር ከሆነ ዘለን እንገባለን። ምንም አንቺ በህይወቴ ላይ የሆነ ነገር ይፈጠራል ብለሽ እንዳታስቢ። ምንም ነገር አይፈጠርም። ምንም ነገር እንድትሆኚ አልፈልግም። እሱ ብቻ አንቺ ብቻ አይደለሽም። ሆድሽ ውስጥ ያለው ልጅ ሆድሽ ውስጥ የተሸከምሽው ልጅ ጤነኛ ሆኖ እንዲወለድ ነው የምፈልገው ነው። አባቱ ምንም ያክል መጥፎ ቢሆን አባቱ ምንም ያክል አይምሮ የተበላሸ ቢሆንም ነገር ግን አንቺ ልጅ ነው እዚች ጋር ሆድሽ ውስጥ ያሽውና ስለዚህ ልጁ ደግሞ ምንም ባላጠፋው ጥፋት ምንም ባልሰራው ኃጢያት መቀጣት የለበትም። ገና ብዙ የሚጠብቀው ህልም አለው ልጁ። ብዙ የሚሰራቸው ስራዎች አሉ። ነገ ተወልዶ የልጅ ዶክተር ሊሆን ይችላል፣ እንደኛው አይነት ጋዜጠኛ ሊሆን ይችላል፣ ሀገርን የሚያድን ሰው ሊሆን ይችላል። ስለዚህ ልጁም እኔ ጤነኛ ሆኖ እንዲወለድ ስለምፈልግ ምንም አይነት ጉዳት እንዲደርስብሽ አላደርግም። ምንድነው የምናደርገው? ቤት ውስጥ ካሜራሽን ካስቀመጥን በኋላ የሚሆነውን ነገር እኛ ከውጭ ሆነን እዚሁ ቅርብ አካባቢ ሆነን እንከታተላለን። እንደነገርኩሽ አስከፊ ነገር ካለ ዘለን እንገባለን። አስከፊ ነገር ከሌለ ደግሞ ማስረጃዎችን እንዲያወጡ እንዲናገሩ ማድረግ እምቺ አይነት ነገር ከሆነ እሰየው እንደዛ አድርገን እንጠቀማለን። የማይሆን ነገር ከሆነ ግን ታግሰን ጸንተን መጠበቅ አለብን። ምክንያቱም እነዛ ሰዎች አወቁ ማለት ነግርሻለሁ፣ ደጋግሜ የምነግርሽ ነገር አወቁ ማለት እንደምንከታተላቸው እንደምንመረምራቸው ኳላሽ ጋዜጠኞች እንዳሉ መርማሪዎች እንዳሉ ህግ እንዳለ ካወቁ ጉዳት አድርሰውብሽ ሊያመልጡ ይችላሉ። ተረዳሽ? አይዞሽ ችግር የለውም አይዞሽ። ስለዚህ እያንዳንዷን ነገር በጣም ራሳችን ላይ ሪስክ ወስደን የምንሰራው ስራ ነው። ስለዚህ ተጠንቀቂ። ካሜራችንን እናስቀምጣለን። የሚፈጠረውን ነገር አብረን እናያለን፣ አብረን እንመለከታለን። በቃ እነዚህ ሰዎች መያዝ
አለብን እንይዛቸዋለን ቀኑ ደርሷል 3 ቀን ነው የቀረው አይደለ በዚህ 3 ቀን ውስጥ የሚፈጠሩት ነገሮች በጣም ብዙ ነገሮች ሊፈጠሩ ይችላሉ በጣም የስሜትሽ ሊሰበር ይችላል ብዙ ነገሮች ሊገጥሙ ይችላሉ እነዛ ነገሮች ግን ጸንተሽ እንድታልፍ ይፈልጋሉ ግን እኔ በጣም ነው የሚያስፈራኝ አሁን ተመልሼ እዛ ቤት መሄድ አሁን ያልከኝን ለማድረግ ራሱ እኔ በጣም ነው የሚያስፈራኝ የሆነ ነገር ቢያረጉኝስ እናንተ ውጭ ላይ ነው የምትሆኑት ገባህ አይደል እኔ ውስጥ ላይ ሆኜ የሆነ ነገር ቢያረጉኝስ ማሽ አልፈልግም ምንም እንትን እንድትያት አልፈልግም ገብቶሻል ስለዚህ ቴዲ አለ ብለሽ እንድታስብ ይፈልጋሉ በቃ መተሻል እኔ ጋር ቴዲ ችግሬን ይፈታልኛል ብለሻል አይደል ቴዲ ያለብኝን ሁኔታ የገባውበትን ማጥ እንግዲህ ከዛ ውስጥ ያወጣኛል ብለሽ ቴዲ ጋር መተሻል አይደል እኔ ደግሞ ግዴታዬ ነው እኔን ደግሞ አምኖ የመጣ ሰው አፍሮ ያውቃል ይሄው ህዝብ በእርግጥ ልክ ነህ እኔም አያለሁኝ እኮ ቪዲዮዎችን ስለማይ ነው ወደ አንተም ጋር ልመጣ የቻልኩት ከታተላሃለሁ እና ብዙ ሰብስክራይብ አድርጌያለሁ በደንብ እያየሁክ ስለነበረም ነው ስላመንኩብህ ነው የመጣሁት ግን ያው የህይወት ጉዳይ ነው ታውቃለህ ይከብዳል በጣም በዛ ላይ ደግሞ እኔ ነፍሰ ጡር ነኝ ሩጬ እንኳን ማምለጥ አልችልም ማለት ነው ያንን ብቻ እንድትረዳኝ ነው እንጂ ታግዘኛል በሙሉ እምነት ነው ወዳንተ የመጣሁት በትክክል ይገባኛል ሳልረዳ ቀርቼ አይደለም ማንኛውም ሰው ወደ ሞት ሂድ ሲባል ወደ እሳት ግባ ሲባል ይፈራል እረዳለሁ ነገር ግን እሳቱ እንዲያቃጥልሽ ሞቱም እንዲወስድሽ እኛም አናደርግም ነው የኔ ሐሳብ ወደዛ ነገር መሄድሽ ለነጻነት ነው ወደዛ ነገር መሄድሽ ወደዛ ሞት መሄድሽ መጨረሻው ያማረ ነገር ነው የሚሆነው በእርግጠኝነት የምነግርሽ ነገር አሁንም ቢሆን ቃል መገባልሽ ነገር ቤተሰቦቼ ለእናንተም ነው እነዚህ ሰዎች እንደሚባለው አይነት ሰዎች ከሆኑ በድብቅ ካሜራ የምናረጋግጠው ይሆናል እሱን እንደሚባለው እንደምንፈራቸው አይነት ከሆኑ እውነቱን ልንገርሽ እኔ በእጃችን ስር ይወድቃሉ እንይዛቸዋለን ያኔ ሙሉ ለሙሉ ነፃነት ይሰማሻል ያኔ ሰላም ይሰማሻል በሰላም መተኛት ትጀምራለሽ አሁን ግን ምንድነው የምፈልገው እኔ በነገራችን ላይ አሁንም ቢሆን ጭንቀትሽን ሐሳብሽን እኔ ላይ ጥለሽ ሰላም እንድትሆኚ ነው የምፈልገው አመሰግናለሁ አዎ ስለዚህ ወደ ቤቱ እንሄዳለን ቤትሽ እንሄዳለን ቤትሽ ውስጥ ድብቅ ካሜራሽን ታስቀምጫለሽ ድብቅ ካሜራሽን እንከታተላለን ከዛ በኋላ የሚፈጠሩትን ነገሮች እናያለን ነገሮች ወደማይሆን ነገር ማምራት ሲጀምሩ እኛ መንገድ እንጀምራለን ወደ አንቺ ነገሮች ማምራት ሲጀምሩ ይሄንን ነገር ልብ በይ ነገሮች ሲሆኑ አይደለም የምንመጣው ነገሮች ሲፈጠሩ አይደለም የምንመጣው ነገሮች የማይሆን ነገሮች ውስጥ እየገቡ ሲመጡ እኛ መተን ነገሩ ከመፈጠሩ በፊት የምናደርሽ ነው የሚሆነው ያ ነገር እኛንም ለማስረጃነት ይጠቅመናል በማስረጃ የተደገፈ ነገር ሲሆን ወደ ህግ ለመውሰድም ቀላል ነው ይሄንን የመሰለ ቪዲዮ ይዘን ይሄንን የመሰለ ማስረጃ ይዘን ያንቺን ቃል ይዘን ፍርድ ቤት ስንሄድ እነዚህ ሰዎች የማይፈረድባቸው ምንም አይነት ምክንያት አይኖርም ተረድተሽኛል ስለዚህ የምታደርጊያቸው እያንዳንዱ ነገሮች ራስሽን ለማዳን እንደሆነ አምነሽ እንድትይዥ ይፈልጋለሁ እንደነገርኩሽ በእኔም እምነት እንዲኖርሽ እፈልጋለሁ አብረነን ምንም የሚከብድ ነገር የለም ቢከብድም እንኳን ጊዜያዊ ነው ያልፋል እስከሚያልፍ ድረስ ያለፋል አይደለም የሚባለው በቃ ለፍተንም ቢሆን እነዚህ ሰዎች መያዝ አለብን ፈርተንም ተጨንቀንም ቢሆን እነዚህ ሰዎች መያዝ አለብን ስለዚህ ጎበዝ እንድትሆኚ ይፈልጋለሁ ካሜራውን እናስቀምጣለን አይመስልሽም እሺ አባቴ በጣም ነው የማመሰግነው እሺ ስለዚህ ቤተሰቦቻችን እንግዲህ የእህታችንን ታሪክ እንደሰማችሁት እንዳዳመጣችሁት ነው የቅርቤ በመተላቸው ወዳጆቿ ነው ተከርታ እዚች ጋር ቁጭ ያለችው ለያውም በማይሆን ነገር ለገንዘብ ተብሎ በተደረገ ነገር ነው እህታችንን አስቀይሟት እህታችንን አስከፍቷት እህታችንን ለመግደል አሰብስፈው እየጠበቁ ያሉትና ቤተሰቦቼ እነዚህ ሰዎች የመያዝ ግዴታ አለብን እነዚህ ሰዎች በአግባቡ ለህግ የመስጠት ግዴታ አለብን እህታችንን እንግዲህ እኛ ላምና እዚህ ድረስ መጣለች እኛም እሷን ማሳፈር አንፈልግም እናንተንም ማሳፈር አንፈልግም ስለዚህ ወደ ድብቅ ካሜራው ምን ሄድ ይሆናል ድብቅ ካሜራው ላይ ምን ይፈጠር ይሆናል የሚለውን ነገር ደግሞ አብረን ምን ይሆናል ቤተሰቦቼ እያንዳንዱ ነገር ከናንተ ጋር
ቁጭ ብለን የምንመለከት ነው የሚሆነው። እንደነገርኳችሁ ቤተሰቦች የሷ ላይ ጉዳት እንዲፈጠር አንፈልግም። ልጁም ጤነኛ ሆኖ እንዲወለድ ነው የምንፈልገው። ስለዚህ ነገሮች ሳይባባሱ ነገሮች ይበልጥ ወደ ሌላ ነገር ሳይገቡ ወደ ቦታው ለመሄድ ነው እኛም አላማችንና አብራችሁን እንድትቆዩ ፈልጋለሁ። ኮሜንት ላይ ሀሳብ አስተያየታችሁ እንድታስቀምጡ ፈልጋለሁ። አዲስ ከሆናችሁ ለዚህ ቪዲዮ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እፈልጋለሁ። አይዞሽ ከጎናችን ሁኑ፣ ደግፉን። እኛ ብቻ አይደለንም እሷን የምንረዳት እናንተም ናችሁና ቪዲዮ ሼር በማድረግ የምትረዷት አብራችሁን ሁኑ። ወደ ቤቱ ሄዳ አይመስልሽም? እሺ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ትንሽ ደከመኝ መሰለኝ። ሳል እንዴት ነው? ይህን ሰሞን በቃ ፍን እያደረገኝ ወይኔ። አይዞሽ እናቴ። እና ምን ላድርግ? ቅሽር ሻይ ምናምን ላፍላ ወይስ ትኩስ ነገር? ኤርሜት ሂዶ ነው። ኤርሜት ሂዶ ይመጣል። ፈለግሽው እንዴ? አላየሁትም ብዬ ነው። አይዞሽ ይመጣል። ያለ እሱ አይሆንልሽ። አይዞሽ ይመጣል እናቴ። እኔ ያለው አይደል እንደ ከሱ በላይ ያንከባከብኩሽ አይደል እንደ ምን እርምን ብቻ የምትይ? አይ አይደለም። አይ እንደዚሁ ሳጣው ጊዜ ነው እንጂ። ኧረ አለ ይመጣል። እኔ አለሁልሽ። እስከዛ የምትፈልጉ ነገር አደርግልሻለሁ። እሺ ልዳምሰክ። ምን ላድርግልሽ? አሁን ምግብ ምናምን ትፈልጊያለሽ? ጭንቅ እያለኝ ነው። ለምን እንደሆነ አላውቅም። ምን ነው? ምን የምታስቢው የምትጨንቂው ነገር አለ እንዴ? ማሰዣ ጣብቆኛል። በጣም እየጨነቀኝ። አይዞሽ እንትን በያ ለቀቅ አድርጋዊ ከኋላ ወይ ልቀይረው እንዴ? አይ ተይው አይሻልም? እንደዚሁ ከዚህ ባሰ ያሽት ስለሆነ አሪፍ ነው። ቡና ታፈሉ እንዴ? ዛሬ ዝም ብላችኋል። ጠዋት ቁርስ በላንና ቡና ምናምን ጠጥተን እሱ ወጣ። ግን ይመጣል አሁን መጣው ምናምን ብሎኝ ነው አይደል? አደራ እያለሽ ያደውይለት ጠብቂልኝ እሱ ነበር ወይ ያደውይለትም ፈልጌው ነበር። ይምጣልሽ ፈለግሽው? አይ ቢመጣ ብዬ ነው። ቡና ብናፈላ ቤት ውስጥ ጭር አለ። አይሆ መጣልሽ። አየር ኧረ እባክሽ አይፍቀር እንዴ ነው ግባ ግባ ወንድሜ እንዴት ነህ? ቁጭ በይ ስጠይቃል መጣ። መጣልሽ አይደል? እና እንዴት እና ታዲያ ኤርሚ እያለች እኮ እንቅልፍ አሳጣችኝ። የልጅ አባት እና እንዴት ነው መጣልሽ? ብቻ ቤተክርስቲያን ደርሼ ልምጣ ብዬ በዛው አያቴ ጋር ሄድኩኝ። አንተ የት ሄዳ ነው? ቅርብ ሰዓት እኮ ነው የወጣው። ሳይሽ የለሽም? አንቺ ሳይሽ ጠዋት የለሽም? ቡና ፈላሁለትና እንግዲህ አንቺ ከሌለሽ ግድ ወንድሜ መሞት የለበት። ቡና ፈልቼ አንከባከብኩት ወጣ መጣ። ግን ወዳው ቡና ግን ጠጥተሃል ወይ? ለፍላለህ? ኧረ ምን ነው ቡና ጠጥቷል እኮ። አንተ አበረታታት እንጂ ምን ሆነህ ነው? ልጅቷን በደንብ አንዳንድ ወክ ያውጣት፣ የሚያስፈልጋት ነገር አድርግ፣ ደህና ነገሮች ትብላ፣ ግዛ፣ አሪፍ ነገሮች እየገዛህ ብላት አይደል? እኔ ቆንጆ እንዴ አንተ ለአንተ ሚስት ብትሆንም እኮ እና ጓደኛዬ ነሽ ያለ ምክንያት አይደል? እና እኔ እያወለኋት እንደዛ ብያለሁ እና እያልሻለሽ አይ እንግዲህ ስለስፋ እንዴ ምን ያልሽ ነው? አትረዳኝም ትያለሽ እንዴት ነው የማትረዳ? እኔ አለሁላት እንረዳላት አይደል? ባል ምናምን ስለተባለ እንጂ እኔ እኮ በቂሽ ነኝ አይደል? አዎ ጓደኛዬ ከጓደኛና ከባል እንዴ ተወዳድር። እንደዛ ታወዳድር ምን ጻው ልንፈጥር ነው እንዴ?
እንደዚህ እንኳን አያስኬድም ስለዚህ እኔ ያለውልሽ የሚያስፈልግሽን አደርግልሻለሁ እንግዲህ ያደረኩልሽ ነው አሁንም ቢሆን ወንድሜ ስለመጣ አይደለም እሱን እሺ ስለዚህ እሺ አይባልም እንዴ እሱን እርሾ ይባላል አይ ባልነትማ አትተዩ እሱን አላልኩም አለ አይደለ ግን የሚያስፈልግሽን እኔም እያጎደልኩሽ አይደለም እያንከባከብኩሽ ነው ምንም የጎደለሽ ነገር የለም የባልነት ኃላፊነት ግን ይወጣል አላልኩም አትብዘዝ ምን ሆነ ነው ምን አጋጥሞ ነው መጣ ምንም አልኩኝ ባልሽ ፍዝዝ እያለ ነው አንቺም አነቃቂው አረገዝኩ ብለሽ ባህሪው ነው ምን ላድርገው አይደለ ምን ነው ዋምጪላት ይሄ ነገር ግን እንትን ይላል ውሽ ወደ ይፈላ ሐኪም ቤት እንሂድ ትንሽ ቀኝ ነው እሺ ሐኪም ቤት እንሂድ ቆይ ሐኪም ቤት እንሂድ አይደለም ቆይ ውሃ ተስጠኝ አንቻልኩም ታውቃለህ ሳሉ ወይ ይገለኝ ነው እሺ ሐኪም ቤት እንሂድ በጣም ሄዳለሁ ካልተሻለ ውሃ ያመጣውላት ሶር እኮ ነው የቀረኝ ተሻለሽ ይተውሻል አሁን በደንብ ጠጪ ከጧት ጀምሮ ነው እያሳለሻለሁ በደንብ ጠጪ በቃ ጎበዝ ጨርሻ ጋር ታጭ በቃኝ ጨርሻ ታረጋት በቃኝ አመሰግናለሁ ወደኋላ ደገፍ ግን ማለት ነው ብርጭቆ ቀዝቃዛ ነው ጧት ተቀዳ ስለሆነ ነው ሃይላንድ ገለመሽው ሃይላንድ ይሄ እንትን ባምባ አንቺ ሃይላንድ ገለመሽ ለዛ ነው እሺ ፍሬሽ ውሃ ነው ቀዳውልሽ አይዞሽ አሁን ተሻልሻ አሪፍ ውሃ ነው አየሽ ተክኒ ጸጉርና ተቆረጠሽ አልሰማ ብሎኛል እኔ ራሱ ከዚህ በኋላ ኃላፊነቱ ያንቺ ነው ደህና ነሽ አሁን ደግፈሽ እኔ የምለው ሰሞኑን በጣም እየከፋኝ ነው ምን ወለጄ እየደረሰ ስለሆነ እንደሆነ አላውቅም ብቻ ግን ጭንቅ ይለኛል ምናምን ችግር አለ እንዴ ምንድን ነው እርም ሌላ እኔም አላውቀው አዲስ ነገር ምን አለ ሴት ልጅ እንግዲህ እየደረሰች ስትሄድ እኮ እንደዛ ነው አይዞሽ ምንም አትሆኝም እርግዝና እኮ ነው እርግዝና እንደዚህ ነው ያስጨንቃል ምን እግርሽ ምን አመመሽ እንዴ አመመሽ አመመሽ አይ አሁን ደህና ነኝ እንደዚህ ብቻ እየጨነቀኝ ስለሆነ ነው አይዞሽ አይ ጊዜሽ እየቀረበ ስለሆነ ነው እንደዚህ ያደርጋል ሌላ ምንም የለም እግዚአብሔር ይመስገን ደህና ነሽ ፊትሽ ማለት እኮ ደህና ነው አይደለም ሰውነትሽ ፊትሽ ደህና ነው ምንም የተለየ ነገር የለም ጭንቀት ጋር ሂጄ ማለት ነው ምንም ደስተኛ አልሆነችም አስከፍታኝ ነው የመጣሁት ራሱ በሷ ምክንያት ነው የከፋሽ እናቴ ውይ ምን አልሽ አንቺ ለራስሽ እንደዚህ ሆነሽ አትጃ ካልሆነ እዚሁ እኔ ያለው አይደል እንዴ አትርቅሽ አትጂ እዛ እኔ ያለው አይደል እዚህ በቃ እኔ አንከባክብሻለሁ እንዳትሄጂ ከፈለግሽ አይደለም እኔ ሶልድ ማዘሬ ጋር ነበር ሞኒ ፈለኩት እና እየተጨነቅሽ የምትመጪ ከሆነ ምንድነው ጥቅሙ እየተጨነቅሽ ከሆነ እዛ ከሄድሽ ባለፈውም እንደዚሁ ከፋኝ ያልሽ ነበር ያመጣሽው በየጊዜው እንደዚህ ለራስሽ ሁለት ነፍስ ነሽ ስለዚህ የሚያስከፋሽ ከሆነ እዚሁ ሁኚ ማድረግ ያለብን የቻልነው እናደርጋለን ለሷ እዚህ ሆነን እንረዳታለን በቃ አትሂጂ ሰግናለሁ አሁን ቀንሽ የደረሰ ነው በሰዓት እንዲከፋሽ ምንድነው ምን ሆነ ነው በቃ መድኃኒቱ ሰርቷል ስማ መድኃኒቱ ሰርቷል አንተ ምን ፈዘዝከው መድኃኒት ነው የምትይው አንተ ፈዛሃል እኮ ምን ሆነህ ነው ረስተሃል እንዴ የጀመረንበት ዓላማ እኮ እየረሳህ ነው ትክክል እኮ እንደ ትዳር
ያጫወተኝ ነው ቶንጂ ምን ሆነ አንተ አባም እየደወሉልኝ እኮ ነው 50 ጊዜ ያው ማህል ፈዛሃል ነቃበል እያልኩ ነው ታው እሺ ምን ላርጋት በቃ አሁን በቃ መጨረስ አለብን ያለው ነገር ጨርሰው አሁን ላምጣውና የምታረገው ነገር አድርጎ እዚህ ሰማኛ ወደዚህ እናስተኛተና እኔ ምንም ማረገው ነገር የለም ቀዳህ ታውጣ እኔ ምንም ማረገው ነገር የለም አደርጋለሁ ብለህ መሰለኝ ያደረኩት ያው ማህል እንዳንተ ያምሻል እንዴ ራስ አደርጋለሁ ብለህ ምንም ማረገው ነገር የለም የጀመረንበት አላማስ የጀመረንበት እቅዱስ ለምን ነው የምትተው መብታ ለምን ትተዋለህ ተውኩት እና ይሄ ተጠታልሽ በዳልት ተጣልሽ ስለዚህ ብለናምታ የምታረገው ነገር አድርግ ጎበዝ ጠንከር በል ራስሽ ታረጋታለሽ ነግሬሃለሁ ሰምተኛላ ራስሽ ታረጋታለሽ እኔ አላረግም ወደ ላይ አርጋት ሴትዮ እና ፋጥናው ትነቃለች የተወሰነ ሰዓት በኋላ ፍጠነው ወደ ላይ ጠጋርጋት ያዘው ከፍ አሰርገው አንተ ምንም ሳንጠቀም ልጁም እንዳይጎዳ ሰማኛ ላምጣ ደሩዝልዎ ያዘው ምንም ማረገው ነገር የለም ወሰጂልኝ ነግሬሃለሁ ያዘው ሴትዮ እኔ ምንም ማረገው ነገር የለም ከፈለግሽ ራስሽ አድርጊው እኔ ምንም ማረገው ነገር የለም ነግሬሃለሁ እኔ ከነጋ ነው የምትጣላ ከዚህ በኋላ እንካ ያዘው እኔ ምንም አላረገውም ወደዛው ወሰጂልኝ አንተ ከነጋ ላይ አሁን ሌላ ጸብ ልትፈጥር ነው ሰዓቱ እየሄደብን ነው ሰዓቱ ደርሷል አሁን ዛሬ ከዋለ ነው ከነገ በኋላ እንደማይሰራ ታውቃለህ ግድ ዛሬ አውቃለሁ ራስሽ አድርጊው እኔ አላረግም አሁን ነው መሆን አለበት ያልኩህ ነው አንተ ልጅ እኔ አላረግም ጠንከር በለው እንጂ ትፍዘዝ ብዙ ነገር ነው ያመለጠን አላው ያዘው ና ጎበዙን ወንድሜ ና ጎበዙ የምን ነገር ስማኝ እንጂ ምንም ራስሽ ለምን አታረግም ይሄው ዛሬ ምን ሆነህ ነው ግድ ጨረሻታ ይሄው መጨረሻ ከተሻለ ዛሬ ምን ሆነህ ነው አስተኛሻታ ምን ነካ ፍጠኗ ጨርሰናል እኮ አሁን በቃ 5 ደቂቃ ወንድ አይደለ እንዳንተ እንካ ያዘው ራስሽ አድርጊው እኔ ምንም ማረገው ነገር የለም ሰዓት እየደብኝ ይሄን ጣጣማ ያመጣሽብኝ ራስሽ ነሽ ራስሽ አድርጊው ይሄ የተወሰነ ደቂቃ ነው ሜዳሊቱ የሚሰራው ነግሬሃለሁ ከነቃች ግን ካንተ ጋር ነው እኔ እንደውም ብሩ ቢቀርብኝ ይሻላል እኔ ምንም ማረገው ነገር ለምን የሚቀርብ በቂ ይቀራል ይቀራል የኔ ልፋትስ ምን አገባኝ አንተ ፍቅር እያጫወተህ እንዴ ልፋትስ ነግሬሃለሁ ይሄን እንዳላጠጣ ለራስህ ፈተና የምታረገው ናክ አይመለከተኝም ራስሽ አድርጊው የምታረገው ናልከው ማሽኝ አይደለም አይመለከተኝም ታው ትግስተን እየጨረስክ ነው እሷን እኔ ነግሬሃለሁ በዚህ ነው ማለት እንደዚህ ወንድምሽን እኔ አዎ አንተ በዚህ ነው ማለት አልምርህም ስለዚህ በራስክና በሷ ምትመርጠውን ምረጥ ቶሎ በል እንካ ሰማኝ እገልሃለሁ ያልኩ ነው ምረጣውን በሷና በራስ እንደማልተውክ ወቅ እንካ ተቀበልና አድርግ ንገረኝ ይሄ ነው ማጠጣክ አሁን ምረጥ ሰዓት የለም ይሄው ቶሎ በል ጠንከር 2 ደቂቃ ነው አለ ቶሎ በል ፍጠን ሁለት ደቂቃ ቶሎ በል ያጠቆ ቶሎ በል ዝቅ በል አንተ ሰው ተረጋጊ ሰዓት የለንም ያልኩ የሚሻል ረጋቢ ትነቃለች እኮ ረጋቢ ትንቃ ትነቃለች ያልኩ እኔ ግን አልተውክም እኔ እንድታውቅ ቶሎ በል ፍጠን ወደ ላይ አድርግና ቶሎ በል ወንድሜ ምን ሆነህ ነው ነቃ ተረጋጊ ሴትዮ አትጪ ተረጋጊ ዛሬ ቀን ብቻ ነው አሁን ዋለም ጊዜ ከዚህ በኋላ ጊዜ የለንም ይሄ ጊዜ ለኛ ላንተን ለኛ አሪፍ ነው ከችግር መውጣት አፈልግም እንዳንተ ያማሃል እንዴ አረኔ ብሩ ቢቀርብ ይሻለኛል እሺ ላንተ ይቅርብልህ እኔ ወስደዋለሁ አድርግ ጀምሮ ቶሎ በል ቅደለው ቶሎ በል ያዘው ለስ ልብሱን ይቅደል ቅደለው በሱ በራሱ ቶሎ በል ቅደል አዎ ጀግና ቅደለው አዎ እንዴ አታ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ማንም ምንድነው ሲጀመር አንተ ምንም አልሆነች ካሜራውን አትፈልግ ማለት ካሜራ ያደታው ምንድነው ወይ አስተናግዱት ቁጭ አላት ካስብ እሺ ይኸውላችሁ ልጅቷን ምን ልታደርጓት ነበር አንተ እንዴት መጣ ቆይሱ አንተ ማነህ ሲጀመር ከየት ነው የመጣው ማን እንዴት መጣ አንተ ማን ያ ታውቃለህ ጓደኛክ ነው አረኔ ተማላ ምንድነው አንተ ምንም አላደረገናትም ከዛም አልፋ አንተ ማነህ እስከ ዋናው ነገር የመጀመር ጋዜጠኛ ቴዲ ይባላል ጋዜጠኛ ቴዲ እና አላውቅም የት ነው ጋዜጠኝነት እኛ ቤት ነው እንደሚሰራ አንቺ ወቀኝም ሰው ቤት ውስጥ ነው እንደ ጋዜጠኝነት እኔ ውጭ ነው እንጂ መቅረጽ አለብህ ይኸውልህ የተኛቸው ልጅ ፎቶ ቪዲዮ ምናምን ያንን ወንድ ከሆንክ አስጠፋው ስበረው ካሜራው ነገር በነገራችን እያንዳንዱ ነገር አይተናል ምንድነው የምታደርገው እዚህ ጋር ቆመሽ ምንድን ነበር ታደርጊ ነበር ምን አረጋግጥ ነው ቤቴ ውስጥ የፈለኩትን ማድረግ መፍትሄ ነው ይመለከታል ምን ነበር ስጨምርባት አንተ ማሳወቅ አለብኝ ምን ነበር ስጨምርባት ምን አገባክ እያንዳንዱ የሚሰራው ነገር አንተ መናገር አለብኝ አዎ በደንብ ተናገረልሽ ስለ ቤቴ በደንብ ተናገረልሽ ምጣጣውን ማረጎን ሁሉ ላረግ ነው ያልኩ ልደውል ለምን ስልክ አልሰጠኝም መጀመር ደውልልኝ ነበር ይቀለሽብኝ ነው ምንድነው የምታወራው ምንድነው አደረገ ነው ምንድነው መብላት መጠጣት አንችልም እንደ ገዛ ቤታችን ውስጥ ልጅቷ የምትጠጣው ውሃ ውስጥ ምንድን ነበር ስጨምርባት የነበረው ምንድነው የሚያወራው ምን ማለት ነው ምን አልገባኝም ምን አውቃለሁ በድብቅ ካሜራ አይተንሻል ምን አይተንሻል የት ነው ምን የት የምን ድብቅ ካሜራ ነው ምንድነው የሚያወራው አንተ ረጋሽ አንተ ዝም በይ አንተ ምንድነው የሚያወራው ዝም በይ የምን ካሜራ ራሱ ነው የነገረኝ እሱ ነው የነገረኝ እሱ ነው የነገረኝ ምን ነው የነገረኝ አንተ ምን ነው የጨመረችው መድኃኒት እንዳለ እንዴ እኔ ስጨምረ የትቻት ነው የጨመረችው መድኃኒት እሱ ጋር ቁጭ ብላ ነበር አይታ ደውለህ ነገረኛ አይደል እናንተ ለነሱ ነገር ነው ካንቺ ጋር አልነበርኩ እንዴ እኔ ደወልኩት ያምሻል እንዴ እቺ እንዴት ቆይ ካንቺ ጋር ቁጭ ብዬ አይ እሺ ቆይ ዋስ ጠጥ እንዴት አወቀ ዋው ስሰጣት እንዴት አወቀ እንዴት ላቅ ይችላል ራሱ እሱ ካልነገረኝ እንዴት ላቅ ይችላል እኔ ምንድነው የምደውልለት አጠገብሽ ነበርኩኛ አጠገብሽ አልነበርኩ እሺ ማን ሰይጣን ነው እኔ ምን አገኝሻለሁ አንተ ደግሞ ምን ስለምደውል መች ነው የደወልኩልህ ነገረኛ አይደል መች ነው የነገርኩ እሷ ደውላ ቤት ውስጥ ካሜራ እናስቀምጣለን ምናምን ብለን ተነጋግረን ሚስቴን ልገልብኝ ነው እህቴ ብለህ ምንም የተነጋገርነው ነገር የለም እኔ እናንተ ሲጀምር ከዛሬ ውጭ እቺ ካላቅም ኦኬ እንዳልነግራት ፈልገና ምንድነው የምትዩ ለምን ይጆረታ ቁጭ ብለሽ አልፈሽ አንተ የምርህ ነው ወይ እኔ እንዴት አወቀ አንተ እኮ ሞታል ሲጀመርም ተረጋጊ ይኸውልሽ ቆይ ያንን ዋህ እንደጠጣች እንዴት አወቀ እሱ ንገረኝ አሁን እንዴት አወቀ እሱ እኔ አላቅልሽም እንዴት እናወቀ እኔ ላቅልሽ አልችልም ይኸውልሽ ጭራሽ እኔን አሳልፈ የሆነ ነገር አዳምጡኝ እንጂ አዳምጪ አንቺ እሺ አይደለም እንዴ ምን ማለት ነው ውጣልኝ አይኔን ማየት አልፈልግም እንዴት ቁጭ በይና አዳምጪ ቁጭ በይ ቤት የምንበላው ነገር ለሱ መናገር አለብህ ቁጭ በይ ምንድነው ቁጭ የምላ ቁጭ በይ ይኸውልሽ ምንድነው አደረኩት የነገረኝን ነገር ልንገርሻ ገና እኮ አልነገርኩሽም የነገረኝን ነገር አንተ እውነትህ ነው ወይ ያለኝን ነገር ገና አልነገርኩሽም ሴትዮ ከዛሬ ውጭ አይቼ አላቅም አልኩሽ ዝም በል አንተ እሺ ምንድነው የምትለው መቼ ነው ማውቀው አልልም መልስልኝ የት ነው የት ተገናኝተን የነበርኩ ዝም በል በቃ ምን አለኝ መሰለሽ እኔና እህቴ ያሰብነው ነገር አለ በሚስቴ ላይ ያቀረው ነገር አለ ብለኸኛል አንተ መቼ ከዛ የተገናኘንበትን ቀን ንገረኝ ተገናኝተን ጠዋት ተገናኝተን አርፍዶ አይደል የመጣው እቤት ከኔ ጋር ነበር ካንተ ጋር አልነበርኩም ካንተ ጋር አልነበርኩም ከጀለሶቼ ጋር ምናምን አላካተ ከጓደኞቼ ጋር ነበር ካንተ ጋር አልነበርኩም እና ጓደኛዬ የታቀሃሉ ነው አንተ እና ታቀኝ ማለት ወንድሜ ነህ ሲያስመስል ነው በነገራችን ወንድሜ ነህ ወይ እያንዳንዱን ነገር ይነገረኝ እሱ እያንዳንዱ
የት ነው የሚገባው? እሱ ብቻ አይደለም ድብቅ ካሜራ ምንም የነገርኩ ነገር የለም። እኔ የተፈጠረውን ነገር እንዳለ አይቻለሁ። መድኃኒት ተጨምሪባት እንደደነዘዘ የምን ድብቅ ስለምን ድብቅ ካሜራ ነው የምታወራው? እኔ መቼ ያስቀመጥኩት ድብቅ ካሜራ ነው? ሰጠኛል። መቼ ነው የሰጠውክ? ምን አሁን ምንድን ነው የምትከራከረው አንተ? ምን እየተከራከርክ ነው? እያንዳንዱ ነገር የታወቀ ንገረኝ። እንዴት ታወቀ? እንግዲህ እኔ ከመሬት ተነስቼ ላቃጭ ምን ነገር አይደለም። እኔ ምንም የነገርኩህ ነገር የለም። ሲጀመር ከዛሬ ውጭ እቺ ካላቅም አሁን ነዩክ እኔ ኦኬ እንዳልነግራት ፈልገህ ነው? እሷ ማወቅ የለባትም። ንገራት። ምንም የነገርኩ ነገር የለም። ታዲያ እንድታውቅ የምፈልግ ከሆነ ለምን ትክዳለህ? ምን የካርኩትን ነገር ንገረኝ። ምን ነገርኩ? አግኝተኸኝ ነበር። የት ነው ያገኙክ? ድብቅ ካሜራ እንድታስቀምጥ የት ነው ያገኙክ? በቃ ተገናኝተን ነበር። አልተገናኘንም ጭራሽ። እኔ ማለት አይደለም። ቆይ የታወቀ እንዴት ታወቀ? ንገረኝ። ይሄ ነገር ንገረኝ። ምን ነው ያውቃል። አላቆም ልጁን አሁን አውቃለሁ በል አላቆም በል ብቻ ያውቃል እሱ ያለው ነገር። እሺ አሁን ምንድነው እኮ ራስ ስለተከራከራችሁ ነገር ይሆናል። ይሄኔ የቱን ማቆይ ነው ይሄ ልጅ አላ ከስንቱም ጋር አለ ለይ እንትን ስትይጣ እኔ ምን አቅልሻለሁ? ዝም በይ አርፈሽ ቁጭ። እሺ እንዴት ታወቀ ነው? ቆይ ያንዳንዱ መረጃ ዋስ ቀዳ ሲጠጣ እሱን አላቅልሽም እኔ። እሺ አላቅልሽም እንዳትለኝ አላቅልሽም ያንዳንዱ እየነገረኝ ነው። ሌላ ማስረጃ ንገርሽ። ለምንድን ነበር አንቺ መጀመሪያ ተነጋግራችሁ ነው ያገባት አይደለ? መጀመሪያ ተነጋግራችሁ ነው ልጁ ካን ያስረግዛት። ለምንድን ነው አሁን ልጁን አውጥቶ መውሰድ ያልፈለገው? ለምን ይመስልሻል? ኋላሽ ከጀርባሽ ጠቁሞብሽ ነበር። ምንድነው የጠቀመው? እንዳውቅ ያደረገኝ እሱ እየተከራከረሽ ነበር። አልገልም ሲላል ነበር። እያንዳንዱ ነገር እንግዲህ ይቻላል። ቢላ አንስታችሁ እቺ ልጅ ልገሏት ያው አንተ እንደተነጋገርነው አድርጋል። ምንም የተነጋገርነው ነገር የለም። እንደተባባልን ምንም የተነጋገርነው ነገር የለም። ኦኬ እህት ማወቅ የለባትም ነው ማንነት እሷ ልትዋወቅኝ ምን አገባ? እኔ እናንተ ግን አንተዋወቅም ጭራሽ። እሷ ብታውቅ ትፈራለች ጭራሽ ምን አንተዋወቅም እኔ እናንተ ምን ልክር ነው? ቆይ አሁን ምን ነው ምክድው? ምን እውነት ኖሮክ ነው ምክድ? ልገሏት ምን እውነት ኖሮክ ነው ምክድ? ያየሁት እኮ እየነገርኩህ እኮ። የት ነው ያየኸው? በምንድን ነው ያየኸው? ድብቅ ካሜራ ላይ ድብቅ ካሜራውን ከየት አመጣው? ቪዲዮ ላይ አንተ አስቀምጠህ የት ነው ያስቀመጥኩት እኔ? እንዴት ሰማሽ? እንዴት ታወቀ? ይሁን ሴትዮ እኔ አላቅልሽም። የታወቀ አትበይኝ። እኔ ማላቆም ልጁን አላቆም እኔ አላቆም ካልክሽ ማን ነው? ሰይጣን ነው እንደ ከዚህ ቤት መረጃውን የሚሰጠው? ያንዳንዱ አሁን እኔ ምን አውቃለሁ? እኔ ምን አውቃለሁ? ጓደኞቼ ጋር እኔ ፈክረሽ ላንዱ ነክረሽ ይሆናል እዛ። አንተ የትላንቱን አይደለም አሁን የተፈጠረውን እየተናገረ ያለው ይሄ ልጅ አሁን 10 ደቂቃ በፊት የተፈጠረውን። እሺ እንዴት ወይስ ምንድነው ላማክ አንተ? ከዚህ በለጠ ምን ልታርግ ይፈልጋል? ምን ላርግሽ? ምን አረኩሽ? አሁን እያንዳንዱ ነገር ለምን ነገርኩ? አንተ ማን ነው ነገርኩ? እኔ አላቅልሽ። አጠገብሽ ነበርኩኛ። አሁን እኮ ከተገበሽ ዞር ብያለሁ ወይ? ባሁን ጉድጓድ መግባት አንድ ላይ ነው የምንገባው እንጂ እኔን ብቻ ለመክተት አስበው። ስሚኝ እስኪ ዝም ብለሽ አትጪ። ከተገበሽ ዞር ብያለሁ ወይ? በጣም አሪፍ። እሱ አሁን ይኸውልሽ ስለዚህ ንገረኛ። ከተገበሽ ዞር ብያ አጠገብሽ አልነበርኩኝ? የምን ካሜራ ነው? እኔ ምን አውቃለሁ? የተጠየቁት አንዴ ነው። የት ነበር? ይኸውልሽ የት ነበር ካሜራ? ሰምኛለሽ እንዴ? እሱ አላማው ምን መሰለሽ? ነገሩን አንቺ ልለጥፎ ራሱን ነፃ ማድረግ ነው ፍላጎቱ። ለዛም ነው እኔ ድብቅ ካሜራ አስቀምጦ ምንድነው የምታወራው? እንደሰለለ መስሎሃል? አውሮን እንጦርጦስ ምን ያልከውን መስሎሃል? ምንድነው ያልኩህ? ነገር ነገር የት ነው የተገናኘን? የት ነው የተገናኘን እኮ ቦታውን ንገረኝ። የት ነው የተገናኘን? ጠዋት ሻይ ቡና እያለን አላልንም። እኔ እናንተ ጭራሽ ብለናል አላልንም። ምን ማስረጃ አለ? ምን ማስረጃ? ምንም ማስረጃ የለኝም። ከአንተ ጋር አላልኩም። ጓደኞች አሉ፣ ይመጣሉ፣ ይመሰክሩልሃል። ምን አሁን እነሱ መምጣቱ ምን ጓደኛ ነህ እኮ ደውለህ እንደዚህ ሁኔታ ውስጥ ነኝ ስለዚህ እንደዚህ ይበልልኝ ብትለው ይለላል። አሁን እሷን እንደዚህ መሆን ፍላጎት ነው። እስኪ ዝም በይ። እያወራን ነው ዝም ብለሽ ተቀመጪ። አሁን እያንዳንዱ ነገር ካሜራ ተደቅኗል ያለ እኮ ነው። አንተ አሰማው። ስለምን ካሜራ ነው? እኔ የምን ካሜራ ነው? ስለምን ካሜራ ነው የምታወሩት? ቪዲዮ እንደውም ጅል ነህ እንዳንተ። ቪዲዮ ማሳየት እችላለሁ። አሁንም ቢሆን አንተ ምን ሆነህ ነው ግን? ምን እየተፈጠረ ነው? ምን እየተካሄደ ነው? እኔ ምን አቅልሻለሁ? ንገረኝ። ምንድነው እየተፈጠረ ያለው? ለምን ነገርከው? ለምን ጠራኸው? ምንድነው ሰው መሆን አልፈልግም ነበር። በቃ ሰው መሆን አልፈልግም። ይኸውላችሁ ቪዲዮ ይኸውልሽ ወንድምሽ ያሴረብሽ ሴራ ነው። እያየሽ ነው አይደል? ወንድምሽ የሰራበት ደባ ድብቅ ካሜራውን እያሳየው ነው የተነጋገርነው ማለት ነው። አንተም ያው ከፈለክ ይኸው ስትፎካከር አንቺ ግዳት አንተ ስትገባበዙ ማለት ማን ያስቀመጠው ነው? እኔ እያልኩ ነበር። ለዛ ነው እኔ ወንጀለኛ አንተ ነፃ መስሎሃልሽ? ስለዚህ
እያንዳንዱ ነገር እኔ ልጁን አላቆም እያልኩሽ ነው ወይኔ እና የሳይ ሁሉ መረጃስ አሁንም አላየሁም ትላለህ ወይኔ ሰራልኝ ድራማ ሰራልኝ እዚህ ቁጭ ብዬ እኔ ምንም አውቀው ታሪክ የለም አጠገብሽ ነበርኩኝ ካጠገብሽ አልተንቀሳቀስኩም ድራማ ሰራልኝ ለምን ተዋሻለህ ድራማ ሰራልኝ ለምን ተዋሻለህ አሁን እኮ አወቀች እኮ በቃ ወይኔ ምንም ያወቀችው ነገር የለም አንተም አተርፋትም ልንገር ቁጭ በይና አውሪ አተርፋትም ማለት ነው እሺ ለምን ስለሱ ማለማ አንቺ ማን ነገርኝ ለምን አንቺ ብቻ እዚህ ነገር ውስጥ ተገበልሽ ስለምን አላማ ነው የምትወራው እነግረዋለሁ አልተውም እያንዳንዷን ይነግራልሽ እሱ አሁን ነገሮችን ወደ አንቺ ለጥፎ ማን ይተርፋል መዳን ይፈልግ ልንገርክ አንተ ብልጥ አንተ ወንድሜ አንቺ እኔ ምንም ያረኩት ነገር የለም እንዴ ታወቀ ይሄው ያለ እኔ ምን አቀለታለሁ ሲጀምር ልጁን ማላቆም አውሮፕ እኔና ታቀኝ አላቀም እርግጠኛ አው ያቀኝ የት ነው ማቀ እንደዚህ ማለት አሰረክ እሺ ስሚ ማን ነው ጧት ተገናኝተናል እሺ ስሚ ማን ነው ኧረ ጭራሽ ስሚ ማን ነው ተገናኝተናል ስሚ ማን ነው ጧት ተገናኝተናል ኤርሚያስ አይደለ ስም አንተ ጧት አውረኔክ እንደዚህ ብለህ ነው እርኮ ያንዳንዱ ከዚህ በላይ ቆይ ይኸውልሽ እኔ ነው የማዋሽ ተፈለከው ምን አለኝ መሰለሽ እኔ ልንገርሽ አንቺ ልጁን አላቆም ዝም ብሎ ማያቆም የሚቀባጠረው ቆይ ዝም በል ይኸውልሽ ገና በደንብ ስሚ ተቀባጠር እነግረዋለሁ እያንዳንዷን አንድ ላይ ነው ገደል የምንገባው ጠብቀኝ ነው የሰማሽኝ ነው ይሄን ብቻ አይደለም የነገረኝ ልጁ ምን ልታረጉት እንደነበር እያንዳንዱን ደውሎ ኤርሚያስ ነኝ ቴዲ ነው ወይ ጋዜጠኛ ቴዲ ነው አይሽ ሁለት አፍ ሲሆን ደውሎ ተገናኝተን ነበር አለ እንደነገናኝ እኮ ነው ደውልኩ ደውሎ ኤርሚያስ ነኝ ማግኘት እፈልጋለሁ ማውራት የምፈልገው ነገር አለ አለኝ ምንም ያልኩት ነገር የለም ማውራት የምፈልገው ምንም ያልኩት ነገር የለም ልብ ካሜራውን ሰጠሁት አንቺ ነሽ እንደሞኝ ታምኛለሽ የነበረው ነገር አይተሽ አሁን አፊን ዝጋና መከራከሩን አቆሙና ይሄንን ልጅ ማለት ነው አሁን መረጃውን ያቃል መረጃ እንዳይወጣብን ወይ ተንበርክከን የሆነ ነገር ማድረግ አለብን ለምንድን ነው መንበረከከው በቃ ይኸውልሽ ይሄ ልጅ አንቺ ኦኬ ምንም ነገር የለኝም እያልክ ነው ምንም ነገር የለም ያዙት እሺ ያዙት የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ የሰማሽ ነው እኔ ወንድምሽ ራሱ መጥቶ እህቴ ሚስቴ ላይ ባለቤቴ ላይ የምታደርገው ነገር አለ ስለዚህ ዛሬ ቀኑ ነው እንደዚህ የምታደርግበት ሶ መታችሁ ሚስቴን አድኑልኝ ከዚህ ቻውሬ አድኑልኝ ብሎ ነው ወደኛ የመጣው ስለዚህ አንቺ ደግሞ ያለውን ነገር ብትነግሪ ነው የሚሻለው እንጂ እያንዳንዱ ነገር ነው አንቺ ላይ የሚሆነው በግድያ ሙከራ በመሰላችሁ ሰዓት እያንዳንዱ መቀመቅ ትወርቻለሽ ከዚህ ነገር እንደቀይ ደግሞ ከዚህ ነገር ቀለል እንዲልልሽ የምትፈልጊ ከሆነ ዞሮ ዞሮ መታሰርሽ አይቀር ቀለል እንዲልልሽ ግን የምትፈልጊ ከሆነ እያንዳንዱ ነገር አስረጅ ታሰር ኮን እንዲሁ በዲፍና ይዘኝ እያንዳንዱ መተንተንም አልፈልግም የምትወይ ሆነ ግን እነግርሃለሁ እዛው ውጭ የምታሰር ከሆነማ ለምን ብዬ የበለጠ ጦርጦስ ልግ ኦኬ ወንድምሽ ነፃ ይሁን አንቺ ላይ ከሱ ለምን ነፃ የሚሆነው እንደማይሆን ራሱ እኮ ምን ላደርግ እንደነበረ አይቴ ካሜራ ደቅነኝ ከሆነ እያየኝ ነው አይደል እሱማ ላይ አልነካም ሲል ነበርኩ አንቺ ነበርሽ ስታስቸግሪው ነበር እንዳለን እሱ እንዳለን ነው እየሆነ የነበረው እኔ በዚህ ነገር እኔ ተስማምቼ አልነበረም እኔ ፈልጌው አልነበረም ያደረኩት ግን እሷ ስታስገድደኝ ስታስጨንቀኝ ነበር ምን አይነት ድፍረት ቢኖረኝ ነው የሱን ሚስት የወንድሜ ሚስት እኔ ደፍሬ እሱ ያየ እንደዚህ የሚያደርገው እያየሁሽ ነበር ውጋት ስትይ በቃ ያፈልገ ነው ተነጋግሬ ነው እሱ በቃ አለ አይደለም መጀመሪያ ሐሳብ ያመጣ እሱ ነው ከዛ በኋላ ነው እንደዚህ አይነት ነገር ውስጥ የገባሁት እንጂ ነው ፈልጌ አይደለም ወንድምሽ ነው ሐሳቡን ያመጣ አው በቃ እሱ ነበር እኛ ስራ የለንም አለ አይደለም እኛ ብዙም ስራ ለመስራትም ለመጣጣር ፍላጎት ብዙም የለንም ግን አማራጩም የሆነ መንገድ ብናገኝ በየትኛው መንገድ ገንዘብ ማግኘት እንፈልጋለን
ከዛም አልፎ ግን እኔን ድፍረትና እንደዚህ አይነት ስራ ውስጥ እንዲገባ አደረገኝ እሱ ነው እኔ ብሩ ባይኖረኝም ቤት እንቼ ቢውልም ችግር የለብኝም ግን ሐሳቡን ያመጣ እሱ ነው ይሄንን ብናደርግ ስራ በዛት በወር ተቀጥሮ ሲው ስንት ነው የሚያገኘው ስለዚህ ሁሉ እንደ አይነት ነገሮች ካደረገን እኛ ሚሊዮነር እንሆናለን ምናምን ነገር እኛ ቢሳካልን ሁሉ ከዚህ ሀገር ወጥተን ሌላ ሀገር ለመኖር ነው አሁን ይሄ የዛሬው እቅድ ቢሳካልን እገላሃለሁ ካላለከው ነው ስትይ ነበርስ ነገር እሷ በቃ አሁን እኮ ላንተ ስለነገረክ ነው እኔ አልገባኝም በቃ ነገሮች አሁን መጨረሻ ሰዓት ላይ ነው እንቢ ያለው እንጂ መጀመሪያ እንደዛ አልነበረ መጀመሪያ ሐሳብ አምጥቶ ሁሉንም ነገር ጨራርሰን አሁን ላይ ሲደርስ እንዴት እንቢ ሊለው እንደቻለ አላቀም ለዛ ነው እንደዛ አልኩት ነገሮቹን እንድንጀምር ያደረገው ልጅቷ እሺ ሳታስበው ነው አሁን የወደደችው ልጁን እንጂ እሷ አስባ አይደለም ልጅቷ ጓደኛዬ ናት በጣም ጓደኛዬ ናት ግን ይሄንን ብናደርገው በቃ አለ አይደለ አንድ አባ የሚባል አለ የሆነ መተት የሚሰራ ሰው ያለና እሱ እንዴት እንደሚያውቀው አላቅም እሱንና ማን ነው የሚያውቀው ኤርሚ ወንድሜ ያውቃል ኤርሚያስ ይኸውልሽ ምን እንደኔ ተቀልሽ ኤርሚያስ ይኸውልሽ እንደነገርኩሽ ደውሎ ነው ያናገረኝ ሲያናግረኝ ኤርሚያስ ነኝ ሚስቴም ባለቤቴም ማዳን ፈልጋለሁ እየሆነ ያለው ነገር በጣም አሳሳቢ ነው አስጨናቂ ነው ሚስቴን አድኑልኝ ከህቴ አድኑልኝ ብሎ ነው ኤርሚያስን ያገኘኝ ስለዚህ ኤርሚያስ እዚህ ነገር ውስጥ እጁ የለም ማለት ነው አንተ ስማኛው ምንም ስሙ ቆይ አስጨርሽኝና እኔ አዳምጥሻለሁ ችግር የለውም ስለዚህ ኤርሚያስ ሲያወራኝ የነበረው ነገር ልክ እንደነገርኩሽ ነው የሱንም እኮ ቮይስ ሪከርድ እኮ ይዟል እኮ በሚያናገረኝ ሰዓት ስለዚህ ሁለታችሁንም ማስረጃ ይዤ ነው የሚሄደው በመሄድ ሰዓት ፍርድ ቤት ሲሄድ እኔ ሁለታችሁንም ማስረጃ ይዤ ነው የሚሄደው እሱም የነገረኝ ነገር አንቺም የነገርሽኝ ነገር እሱ የነገረኝ ነገር አንቺ አይዲያውን እንዳመጣሽ አንቺ ሐሳቡን እንዳመጣሽ እሱ ግን ሚስቱን በጣም ስላፈቀራት ይሄንን ነገር ማድረግ እንደማይችል እንዳትበለው በቃ እሱን ማመን የለብም በእናትህ ካሁን እኔ ነኝ ቦታ ላይ ያለው ታዲያ እንዴ አንተ እሱ ያለውን ለምን ታዳምጣለህ ኦኬ ስለዚህ ማን ነው ጥፋተኛ ነው ማለት ማን ነው መጀመሪያ ነገር ነው ሐሳቡን እያንዳንዱ ያመጣልኝ እሱ ነው በቃ ኤርሚያስ ነው እሺ አንድ ላይ እንዳልኩ መተተኛ ሰው ያለ በቃ እንደፈለገ የሚያጠንቁል ምን የሚያደርግ ሰው ያለ እሱ ጋር እንዴት እንደተገናኘ አላውቅም እሳቸው ጋር ይዞኝ ሄደ መጀመሪያ ነገሮች ነበር እሷ ጋር ይሄ ሳንጀምር በፊት ነው ጓደኛሽ ነበርሽ በፊት ጓደኛዬ ናት ግን ለሷ ላይ እኔን እቅድና አላማውን ሳናመጣ በፊት ነው ያ ሰው አባጋ ኮንታክት ማድረግ ጀመረው እሺ እሱ ብቻም አይደለም ያ ሰውየም አባ የሚባል ሰውዬ ነው አሁን ይሄ ጉድ ውስጥ የከተተን እሳቸው እጅም አለበት እንደዚህ አድርጌ እንዲያምጣ እንዲያርግ የሚለን እሳቸው ናቸው ሀብታምና ሚሊዮነር እንደምንሆን የሚነግረን እና መጀመሪያ እሳቸው ጋር ሄደና አወራ እኔንም እሷን ይዘሻት ነይ እኔ ያንዳ ነገር አንተ ከምትናገራት ልቅ እኔ ብናገራት ይሻላል ብሎኝ ሄርኩ ሲሄድ እኔም አሳመኑኝ የሚሉ በቃ የሚያወሩት ነገር እውነት ነው የሚመስለው ሄርኩ ቦታው ላይ የሁለታችን ያንተም የሷም በስሪንጅ አንድ ስሪንጅ ሙሉ አቀላቅላችሁ ይዛችሁ ነው ደም ምናምን አለ አንቺ እንደም የኔና የኤርማስ ወንድማይ ምን ያደርግላችኋል አንቺ ደግሞ በቃ ለምን አላቅም በቃ እና ያንን ካመጣችሁ በኋላ ደግሞ ምን እንደሚታወሩ ነግራችኋል አለ ከዛ እኔ መጀመሪያ ፈራው አራኔ አልፈልግም እንደዛ አይነት ነገር በቃ አልፈልግም በቃ ይቅርብኝ እኔ ካስፈለገ እንዲው መለመን ነው የሚሻል እንጂ እንደ አይነት ነገር ይቅርብኝ ምናምን ነገር ስለው እንደ መልካችን ይኸው በቃ ልናረጅ እኮ ነው እንዲው ይሆነን ጓደኞች መጀመሪያው አልፈልግም አልኩት እንደዚህ እኔ ብለምን ይሻለኛል በቃ አላ አልፈልግም ለምን እንደዚህ አይነት የት እናቀዋለን እኔ ሰው የሆነ ነገር ብንሆንሳ እድሜ ልካችን እንደዚህ በቃ ልናረጅ ነው እኮ ተይ አንቺ ልጅ ተይ ግን ሰው መሆን አፈልግም ምናምን አለኝ በቃ አንድና መጨረሻ አንድ ሁለቴ ነው የምናደርገው ከዛ በኋላ ህይወታችን ይቀየራል አለኝ እንዴት እንደዛ ትላለህ ተቀየራ ይሰዋታል አልኩት ማቸስ ታውቃለህ ብዙ ነገር አለ እዚህ ችግር ነው ወጣ የምትገዛው ነገር ነገ ከነጎዳ ስቴዲያ ነው መልበስ መኖር መብላት አትችልም ያ ነገርም ማጣትና ወንጀል ውስጥ እንድትገባ ያደርጋል ስራስ የሚባል ነገር አለ መስራት ካለ ምንም ስራም የለም ከዛም አልፈው እኛ ሰርተንም አናቅም ስራ ተቀጥረን ሰርተንም አናቅም ከልጅነታችን ጀምሮ
ስራ ምን የሚባል ነገር እኛ ምን አይነት እንደሆነም አናውቀው እና ያሳብ ያመጣና በቃ ዞሮ ዞሮ ቁጭ ብለን አለው ነው ይሄንን አጋጣሚ እንጠቀም ስለኝ ይሻልኩት ከዛ ያንን ደም ይዞ ከሄደ በኋላ ህይወታችሁ ቀየራል እና እንደዛ አርጋችሁ ምናምን ነገር በቃ እርጉዝ ሴት ካገኛችሁ 8 ወርም ትሁን 9ም ትሁን ብቻ ለመውለድ የደረሰችዋን ሳትወልድ ቶሎ ብላችሁ በፍጥነት የደረሰችዋን እርግጠኛ ናችሁትን ሆዷን ቀዳችሁ ልጁን ይዛችሁ ነው ከዛ በኋላ እናንተ ህይወት ይቀየራል አለን ሰውየው እሺ ከዛ አጣኑ አሰላሰለ ነው አሰበ ነው አሉ ነፍሰ ጡር ነው ሴቶች አሉ ግን እነሱ ጋር እንዴት ሆነ በምን መንገድ ትጠጋለ አወረደ ነው አመጣ ነው ብዙ ነገሮች በቃ አላ ልናገኘው አልቻለንም እሳቸው እንዳሉ ያንን ካላደረገ ነው ደግሞ መጀመሪያ ደም ስለሰጠ ነው እኛ ልንሞት ሁሉ እንችላለን በቃ ይሄንን ካላደረጋችሁ ቀድመሽ ነው ደም የሰጠሽው የኛን ደም ሰጠናላ ከዛ በኋላ ነው የመራን ያንን አምጡ አለ ከዛ ያንን ካላደረጋችሁ ደግሞ ትሞታላችሁ ነገር አለኝ እኔ በቃ መሞት አልፈለኩም አየነው አሰበነው አጣን እንደዚህ አይነት ሰው በቃ የለም ከዛ የሆነ ሐሳብ ያመጣኝ እሱ ስም ያለኝ ስለው ለምንድነው ጓደኛሽን ለምን እኔ እንደማፈቀውኝ እንትን ልበላትና ለምን እሷ ጋር ጉንኝነት ምናምን አድርገ ታረግዛለች ዞሮ በቃ የሷን ወር እንደምንም ታግሰ ነው መውለጃ ሰዓት እንዳለው አርገነው ለምን አንሰጥም አለኝ ሱቋ አፍቅሯት አይደለም ወዷት አይደለም በቃ ያንን ለማድረግ ስል ማለት ነው በቃ የርሚያሳሰብ እሺ በቃ እኔ መሞት አልፈልግም ከዚህ ችግርም እኔ ማንንም ቢሆን አድርገዋለሁ አልኩት ከዛ ሻለ ነው አባጋ ሄደና አማከረ ነው አሁን አተናል በቃ የደረሰ ሴት እንደዚህ ለመውለድ የደረሰች ሴት ብናገኝም እድሎቹን ግን ልናገኘው አልቻለንም ስለዚህ ጊዜ ስጠናል ነው ዋናው ማድረጋችሁ ነው እንጂ ችግር የለውም ጊዜ አለ እንግዲህ እሱ ሁለቱም አጣበስኳቸው እሷም ነገ መታተውል ነበር ከዚህ በፊት በቃ እሷም እውነት መስሏት ምናምን ወደደችው በቃ እንግዲህ አረገዘች መጨረሻው ያ ነው በቃ ከዛ ካረገዘችው በኋላ እንደናገ ወይ አንድ ቀን ምናምን ነው ቀራጭ ጭራሽ ለመውለድ ራጅ ምናምን ተነስታ መውለጃ ጊዜው ደርሷል እሳቸው ደግሞ አሉን ዛሬው መሆን አለበት አለን ዛሬው ካልሆነ እንደማይሰራና ሞት እንደሚሆን ስንት ጊዜው ምን በስንት ጊዜው ነው የምትወጡት ወደ ምቆርጣት በስንት ጊዜ ማለት አሁን እንጂ ያውጥተን ይዘነው የምንሄደው በስድስት ወር አሁን ያውጥታችሁ ካላመጣችሁ በቃ አይሰራም ጊዜው አልቋል እናንተ አለ መሰለኝ የሆነ ከዚህ ጊዜ እስከዚህ ድረስ ማድረግ አለበት ተብሎ ሰውየው ዛላቀውም ያ መተተኛም በምን ቀን እንደርኩ ምን ታውቂያለሽ ምን አላቀምታለሽ በእናት ከዛ በቃ በስድስት ወሯ ሆዷን ቀዳችሁ ገና ሙሉ አካሉ ራሱ ያልሞላ ልጅ አጦታችሁ ከሆዷ ይዛችሁ ልትሄዱ ይሄ ነው አላማችሁ አይደል ምን ሌላ ነገር ይሄ እንጃ ምናምን ሳይሆን እኔ በቃ አስቤ ፈልጌው አይደለም በቃ ያስገደደኝ እዛ ጋር ትሞቻለሽ ይያለ እዚህ ጋር ደግሞ ወንድሜም ያለ ያስገደደኝና ያንን ልናረግ ስንል በቃ አንተ ማፋጠን አለብን እንዳያችሁት አሁን መደበቅ አልችልም ካሜራ ይያንዳንዱ ነገር አሳይቷቸዋል መድኃኒት ማደንዘያ አለ እሱን በጥብጫው ሰጠዋት 5 ደቂቃ ምናምን አወራች ራሱ አንስት ያን ልንሰራ ስንል አንተ መጣ ከዛ እሱ ደግሞ ምንም እንደማላቀው ሳይሆነኝ መጨረሻ ነገሮች አለቀ ሰዓት ላይ አላቀውም ለካ ካሜራ ደቅኖብኛል ያንን ስላደረገ አላደርግም ምናምን እንቢ ዘራፍ ይያለ ነበርና እና ሐሳብ የመጣው እንደዛ ነው ላለው ለምን ይመስልሻል አላደርግም ያለው በቃ አሁን ከነገርከኝ በኋላ ማገባኛ እኔ እሷን ወዷት አፍቅሯት መስሎ ያሳዝና ምናምን መስሎ ነበር ለካ አይደለም እሱ ካሜራው እዛ ስለተደቀነና መረጃውን ያንዳንዱ ነገር አንተ ያየህም ስለሆነ አብሮ ይላል መታሰር ከወንጀል ነፃ ለመውጣት ሊሆን ይችላል ከዛ ውጭ ምንም የማውቀው ነገር የለም ለኔም ነገሩ አዲስ ሆኖብኛል ኦኬ እሺ ሌላ የምትጨምሪ ነገር የለም ምንም የለም የምትነግሪኝ ነገር የለም ምንም የለም በቃ ወንድምሽ ልጥራው እሱ የሚለኝ ነገር ካንቺ ተቃራኒ ከሆነ ወስዶ ነው እርምጃ
ጥራው በቃ ማመን ለምን እንዳልቻለ አላውቀውም በቃ እሱ አለማመኑ ነው ለኔ አሁን ለሱ ለኔ አዲስ ሆነብኝ ከዛው ሁሉም ነገር አስገብቱ ናገባ እሺ አትግፋኝ ቁጭ ኤርሚያስ አቤት እንዴት ነህ እግዚአብሔር ይመስገን አውሩ አሁንስ ታዲያ እንዴት በረደልህ ይሻላል እየነገረችኝ ያለችው ነገር ትንሽ ከባድ ነው ፍለፊት ያለችው ምን ነገረችህ ስለ ስራ ምን አይነት እቅድ እንደነበረ ምን አይነት ዓላማ እንደነበረ አይደል የምን እቅድ ምን ዓላማ ስራ ምን እንደነበር ልጅቷን ፍቅረኛህን ምን ለማድረግ እንዳሰብክ ልጅዋን ያውም የራስህን ልጅ ምን ማድረግ እንዳሰብክ እያንዳንዱ ነገር ነግራኛለች ልክ ነች ምንም ልክ ነገር የለውም ታዲያ ሲጀመር ስለምንድን ነው ያወራችሁት ነገር ሳትነግረኝ ልክ ነች ወይ ምን ማለት ነው እየነገርኩህ እኮ ነው ምን ያወራችሁት ነገር አልነገርከኝም ወደ ልቀደም ነበር የማንን የሚስት አልነበረ ስጋባ እኮ ይዤሃለሁ ምን ነው አይቻለሁ እኮ አልነበረም ምን ማለት ነው አልነበረም ማለት አስገድዳኝ ነው እኔ ነኝ ማስገድድ አንቺ ተው እንጂ ራስህ ለቀላ መውጣት ሆነም ትሞክራለህ ሲጀመር ድብቅ ካሜራ ነበርና አላልከም አይታ ማየት ትችል ነበር እሱ ድብቅ አሁን ነው እንደዚህ መሆን የጀመረው አለች ካሜራ ስለ እንደተቀመጠ ስለማውቀው ነው አንተ እኮ ማለት ነው ቢያንስ እኮ ወንድ ነህ እና ያክል እኮ ሲያደርግ አንተ ዝም ብለህ ታያለህ አንተ ሐሳብ ባይኖርክ ሚስት ትክክል የምታፈቅራት ቢሆን ዝም ትላለህ ለምንድን ነው አሁንም ድራማ የምትጫወተው ስለምን ድራማ ነው የምትሆነው ስለዚህ አሁን ግልጹን ተናገረው በእናትህ ምኑን ልንገረው አሁን በቃ ምንም አታርፍም ነግሬያለሁ ሁሉ ነው በቃ የመጀመሪያው የጀመረው አወራው ነው ነግሬያለሁ ዓላማ ያንተ እንደነበር ነግረኛለች የምን ዓላማ ሚስት ነኝ መግደል የኔ ሄደ የመገበሩ ዓላማ ያንተ እንደነበር አባጋ ሁሉ ሰውየው አዛ ማን ነው እኔ ነው የወሰድሽኝ አንቺ አይደለሽ እንዴ እኔ ነው የወሰድሽኝ አንቺ አይደለሽ ወይ እኔ ነው የወሰድሽኝ አንቺ አይደለሽ ወይ የት ነው ወሰድኩ እሳቸው ጋር በቃ እያንዳንዱ ነገር አሁን ንገረው ወሰድኩም አሁን በቃ እውነት ማን ነው የወሰደው እንዴ ራሱ እሱ ነው የወሰደሽ አሁን አንተ ስለሆነ እኔ ምን ብዬ ነው የወሰድኩሽ አሁን ከካሜራው ምን ብዬ ነው የወሰድኩሽ እየቀየርካለው አሁን አትቀይራው በቃ ተበልደስ አሁን እኮ አተርፍም በቃ እጄ አለበት ምን ብዬ ነው የወሰድኩሽ አንተ እኮ ማለት አንቺ ነሽ እኮ ና ብር ምናገኝበት መንገድ ላሳይ ብለሽ እንደዚህ ያደረኩ እኔ አንተ ባትፈልግ ኖር እኮ ህግ ትክክለኛ ህግ ሁሉ ሄደ እኔን ማምጣት እንትን ማድረግ ትችል ነበር መጀመሪያው ጀምሮ ከዚህ በፊትም እኮ ሞክረናት እኮ ማለት ነው እህቴ ላይ እንዴት እንደዚህ አይነት ነገር አደርጋለሁ ሰዓቱ ምናምን ስለገ እህቴ ላይ እንዴት እንደዚህ አደርጋለሁ ሰዓቱን እንጂ እኮ ከዚህ በፊትም እኮ ሙከራ አድርገናት አለች ልጅ ምንድነው የምትዋሸው ማን ያደረገው ለምንድነው የምትዋሸው እዛ ጊዜ ሌላም ነገር እየነገረችኝ ነው ጥሩ ነው እውነት ነው አውራ በቃ ሞክረን ነው አልተሳካልንም እዛ እንደሷ ብታወራ ይሻላል እኔ ምንም የሞከርኩት ነገር የለም ሞክረሽ ከሆነ ተናገሪ እኔ የሞከርኩት ነገር ጊዜያችን አተቃጥለ በቃ እንትን ትገባለህ ተነሽ አስቀምጪው የትም የምትሄጂበት ወይ ነው እየሰማኸኝ ነው አንድ ነገር ልንገርህ ቦርሳውን ስጧትና በዚሁ መሄድም ካለበት ወደ ጣቢያ ቀጥታ ይዛቸው ትንሽ ትሄድ ጣቢያ እየሰማኸኝ ነው እህትህ እያንዳንዱን ነገር ነግራኛለች እሺ እኮ ምንድን ነው የነገረችህ እነግርሃለሁ ችግር የለም እቅዱ ያንተ እንደነበር ፍላጎቱ ያንተ እንደነበር የምንም የኔ እቅድ የለም ፍላጎቱም የሷ ነው እሷ ናት ይዛኝ ሄደችው ሲጀመርም ታዳምጠኛለህ ገንዘብ ለማግኘት ስትል ጉድጓድ የምትገባ አይነት ሰው እንደሆንክ ነግራኛለች እህትህ ማለት ነው በዛም ምክንያት ይህንን እቅድ አውጥተህ ጠንቋይ ጋር ሄደህ የሷን ደም አስቀድደህ ያንተንም ደም አስቀድተህ ሰተህ ገብረህ ሌላ ደግሞ በተጨማሪ ሴት አስረግዝና ከ6 ወር በኋላ ልጁን ይዘህና አካሉ ራሱ ያልሞላ ልጅ ይዘህና ብለው ተስማምተን እንደነበር ነግራኛለች የገዛ እህትህ አሁንም ደግሜ እነግርልሃለሁ አሁን ደግሞ መልሰህ መወላወል ጀመርክ አልገልም ማለት ጀመርክ
እያንዳንዷን ነገር ነግራኛለች። አትንገረው ብላኝ ነው እንጂ በነገራችን ላይ አሁን ልንገርህ ካሜራውን እንደውም እሷ ነች ያስቀመጠችው እና ልታሲዝ ማለት ራሷ ነች ያስቀመጠችው። አትንገረው ብላኝ ነበረ። እዚች ጋር ድራማ ምናምን ነገር እየሰራች ነበር አውቃለሁ። ብዙ ነገሮች እያለች ነበር፣ ግን ያስቀመጠችው እሷ ነች። ስለዚህ ስለተፈጠረው ነገር መስራቹ፣ ሴራውን አስጀማሪው አንተ እንደሆንክ ነግራኛለች። ስለዚህ ምንም ክርክር አያስፈልግም። በአንተ በኩል ደግሞ ያለውን ነገር መስማት እፈልጋለሁ። እሷ ስላለችኝ ብቻ ካሜራም ላይ አይቻለሁ። የሆነ የዋ እንደሆንክ ያስታውቃል። አልገልም ምናምን ስትል አይቻለሁ። ለዛም ነው በስነ ስርዓት ተረጋግቼ የማናገር እንጂ እንደ ሁኔታ ቢሆን ነገሩ ከባድ ነበር። ስላላሰመነኝም ነው አንተን ለመጠየቅ የፈለግኩት። ማናችሁም ጀምሩት፣ አንተም ጀምረው እሷም ትጀምረው። ይህንን እቅዱን ማንም ሰው ያምጣው፣ ሀሳቡን ማንም ሰው ያምጣው። ዞሮ ዞሮ ሁለታችሁም ወንጀለኛ ናችሁ። ዞሮ ዞሮ ሁለታችሁም ትቀጣላችሁ። ሰው እዚች ጋር አስተኝታችሁ ነው ስትገባበዙ የነበረው አይደለ? ስለዚህ ያንዳንዷን ነገር ትነግረኛለህ ማለት ነው። ተስማማን? በጣም አሪፍ። ከመጀመሪያው ጀምረና እንዴት ከሷ ጋር ከፍቅረኛህ ጋር እንዴት አብራችሁ እንደሆናችሁ እንዴት ልታስረግዛት እንደቻልክ እያንዳንዷን ነገር ትነግረኛለህ። ተግባባን? ቀጥልሽ። እሺ መጀመሪያ እኔ ፍቅረኛ ምናምን እንዲመያዝ አልፈልግም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዴት እንዳገኛት እየነገርከኝ ነበረ። እንዴት ነው አብረሃት የሆንከው? ከዛ እዛ አባትየው ጋር ከሄደች በኋላ እሷ የ6 ወር ልጅና ያንቺን ደም ቀላቅላችሁ ከነደሙ ልጁን ከነደሙና ያንቺን ደም ቀላቅላችሁ ይዛችሁ ነው ነገር ተብሎ፣ ግን ልጁ መሆን ያለበት የኔ ልጅ ነው፣ ያኔ ያስረገዝኩት ልጅ ነው መሆን ያለበት። እሺ ከዛ ብትወተውተኝ ከሴት ጋር ልሆንላት አልቻልኩም። ከዛ አንድ ቀን ጓደኛዋን ይዛት መጣች ልታስተዋውቀኝ። እሺ ከዛ እኔ እንደ መግደርደር አልኩኝ፣ ላለመተዋወቃላ እንደ መግደርደር ምናምን ነገር አልኩኝ። ከዛ እየደጋገመች ይዛት መምጣት ጀመረች ምናምን ነገር። ይሁን ብዬ እሺ ብዬ ተቀብዬ ከሷ ጋር መሆን ጀመርን። ግን ከሷ ጋርም እንደዚህ ፍቅር ምናምን ነገር የለም፣ አይታሰብም ምናምን ነገር። ከዛ አንዴ ማታን ጠጣ ብላ ይዛን ወጣች። እሺ ከዛ የሷ የጓደኛው መድኃኒት ላይ የጓደኛው መጠጥ ላይ መድኃኒት ጨመረችበት። ይሄን ነገር አንተ ታውቃለህ? የሚፈጠረው እያንዳንዱ ነገር ታውቃለህ? ምን መድኃኒት ተጨመሯል? ግን ለምን እንደሆነ ነው ማላውቀው። እኔ አላማዋን አላውቅም ነበር የዛን ሰዓት ላይ መድኃኒት ጨመረችበት። መቼስ ከዛ መድኃኒት ጨመረችበት ምናምን ነገርና ሩማ ሲያዘች የነበርንበት ቦታ ላይ ሩማ ሲያዘች። ከዛ ያዋስተኝች ይላለው አስረግዛት አለች። መድኃኒት ጨመራ ራሷን እንድትስት ካደረገች ራሷን እንድትስት ካደረገች በኋላ ከዛ እኔም እሺ ብዬ
በቃ ግዴታ ሲሆንብክ ነገሮች ግዴታ ሲሆንብክ ማድረግ አይቀርም። እሺ ከዛ እሺ እያረኩት ከዛ አሁን መቀረቢያው የሷ 6 ወር ደረሰ። ያ 6 ወር በሚደርስበት ጊዜ መቼ ነው የምናደርገው ቀኑ ደርሷል ምናምን እያለች ተውተውቴ ነበር። እሺ ከዛ እኔ ደግሞ የራሴ ልጅ እንደሆነ ማመን ጀመርኩ። የራሴ ልጅ እንደሆነ ማጥፋት የሱ ነፍስ ማጥፋት ምናምን እንደማልፈልግ ማሰብ ጀመርኩኝ። ከዛ ከቤተክርስቲያን መጣለች ምናምን እሷ ከቤተክርስቲያን መጣ ምናምን ነገር ቤት ቁጭ ባለችበት ሰዓት መድኃኒት ውሃ ውስጥ አሁንም ድጋሚ ሌላ መድኃኒት ጨምራ ሰጠቻት። እያሳላት ምናምን ነገር ነበረ። አይቻለሁ። ሌላ መድኃኒት ጨምራ ሰጠቻት። ከዛ ካልገደልካት አለች። ከዛ እኔ ደግሞ የራሴ ልጅ ነው ሚስቴ ነች ብዬ አላረግም አልኳት። ሚስቴ ስለሆነች ነው? ሚስቴ ስለሆነች ሳይሆን ልጁ የኔ እንደሆነ ስላመንኩ ነው። ስለዚህ አሁን ዞሮ ዞሮ አንተም እሷም ወንጀለኛ ናችሁ። አንተም ሌላ ነገር ብትነግረኝ እሷ ነች ብትለኝ እሷም መታ ሌላ ነገር እሱ ነው ብትለኝ ምንም የሚፈጥሩት ነገር የለም። ወንጀለኛ ናችሁ። ይሄንን ነገር ደግሞ በድብቅ ካሜራ ይሾርዱ እንዴ እዚህ ጋር እኮ ምንም ጥፋት እኮ የለም። ተነስ ይሉጣ ቤተሰቦች እንግዲህ የሆነውን ነገር እናንተ ማይታችኋል። የተፈጠረውን ነገር እናንተ ማይታችኋል። ወንድምና እህት ተባብረው ልጅቷን የማይሆን ሊያደርጓት ነበር። የማይሆን ቤተሰቦቼ ቴክስት አድርገውልኛል ምን አይነት ሁኔታ ላይ እንዳለች ጤንነቷ የሚለውን ነገር ቴክስት አድርገውልኛል። ይቅርታ በጣም ነቅታለች። ቤተሰቦቼ ደስ የሚለው ከሚለው ዜና ልጀምርና ነቅታለች፣ ደህና ነች። ልጁም ያለበት ሁኔታ በጣም አሪፍ የሚባል ሁኔታ ላይ ነው ያለው። ልጁም ነገ ከነገ ወዲያ እንደኛ አይነት ወጣት ሊሆን ይችላል። ሀገርን የሚጠቅም ሀገርን የሚረዳ አይነት ወጣት ሊሆን ይችላል። ስለዚህ ቤተሰቦቼ እቺ ልጅ አሁን ታድገናታል። እቺ ልጅ ዛሬ ጠብቀናታል። ይሄ ሁሉ ደግሞ የሆነው መታ ለኛ በመንገሯ ፈጣሪ ከሞት ትረፊ ሲላት በሯ ላይ በመደርስበት ሰዓት ይሄንን ነገር መስማቷ ነው እንድትድን ያረጋት። ሌሎቻችሁ ይሄንን ቪዲዮ የምትመለከቱ ደግሞ ፈጣሪ እናንተንም ሲረዳ ይሄንን ቪዲዮ አምጥቶላችኋል። ራሳችሁን ቼክ አድርጉ፣ ራሳችሁን መርምሩ። አሁንም ቢሆን መናገር የምፈልገው ነገር ምን አይነት ሁኔታ ውስጥ ነኝ ያለሁት ምን እየሆንኩ ነው የሚለውን ነገር መርምሩ። ቤተሰቦቼ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ደግሞ ኮሜንት ላይ ሐሳብ አስተያየታችሁን ጻፉ። ቴዲ ይሄ ነገር ልክ አይደለም፣ ቴዲ እዚህ ነገር ላይ ደግሞ ጎበዝ ነህ በርታለን እንትሉኝ እፈልጋለሁ። አብራችሁኝ እንድትሆኑ እፈልጋለሁ። በቀጣይ አሪፍ ስራ ይዤላችሁ መመጣ ነው የሚሆነው። እናንተን ማዳን እናንተን ከጎን መሆን ነው የኔ ስራ። እናንተም እሱን አሳውቁኝ፣ ከኔ ጎን እንድትሆኑ እፈልጋለሁ። ቤተሰቦቼ በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። መልካም ጊዜ